እንደምናደርገው 6 ደቂቃ ነው ያላችሁ። በመሀል አልገባም። በተነሱ ሀሳቦች ላይ ሄዱባቸው። ግን ሞር ፎከስ ማድረግ ያለባችሁ የዲያስፖራው ሳይበር ላይ ያለው ግማሹ አማራ ነው፣ ግማሹ ነን አማራ ነው። መሬት ላይ ያለውን እስኪያውቅ ድረስ ቋንቋቸውን እስኪደበላልቁ ድረስ ስልኮቻችንን እናጥፋ እስኪሉ ድረስ እንዴት ሊበጠብጣችሁ ቻለ? ይሄንን እንዴት ማጽዳት ከበዳችሁ ነው ውይይቱና በዛ ላይ እስኪድበት። አመሰግናለሁ ቴዲ፣ ሁለተኛ ዙር ለሰጠኝ ድጋሜ እድል። እኔ ፋኖን ለሚቃወሙ እህት ወንድሞቼ በነገራችን ላይ በመጀመሪያ የሁሉንም ሰው ሀሳብ በጣም በጽሞና በዲሲፕሊን ምንም አይነት አቋም ይኑረው ስለምታስተናግድ ክብር አለኝ። ማንም ሰው የፈለገውን ያራምድ። እኔ ያንን ሰው ሁኜ ይሄ ስህተት ነህ ይሄ እንደዚህ ነህ ልልህ አልችልም። በሀሳብ ብቻ ሞግተዋለሁ። ትክክለኛውን ታች የሚያዳምጥና ሰፊ አማራ ህዝብ ይውሰድ። እኔ ፋኖን ለሚቃወሙ እህት ወንድሞቼ ያለኝ ጥያቄ እናንተ የምትሉት ፋኖ ትጥቁን አውርዶ ትጥቁን ለአብይ አህመድ መንግስት ያስረክብ ነው ወይንስ በፋኖ ውስጥ ችግሮች አሉ ፋኖ ችግሮችን ይቅረፍ ነው? ይሄ የትኛው ላይ ናችሁ ነው የኔ ጥያቄ። ፋኖ ትግል እያደረገ ያለው ችግር አለ፣ ይሄን ችግሩን ይቅረፍ ከሆነ በብዛት ሁላችንም የምንጋራችሁና ፋኖች ችግራቸውን ቀርፈው አስተካክለው የአማራን ህዝብ ትግል እንዲመሩ ሁላችንም እንረባረባለን። ከዚያ ውጪ ግን ትጥቅም ፈተህ አማራ ለሚቀጥሉት 100 ዓመታት ቀና ብሎ እንዳይሄድ እንድትረገጥ ተመቻች ተቀመጥ የምትሉ ከሆነ አይቻልም። ፋኖ የጀመረው ትግል የአማራ ህዝብ ላለፉት 50 እና 60 ዓመታት እየተንከባለለ መጥቶ በሰላማዊ መንገድ ተሞክሮ ሰላማዊ መንገድ አልሳካ ሲል ነፍጥ አንስቶ እየተዋደቀ ነው ያለ። አዎ በትክክል ችግሮች አሉ። እነዚህ ችግሮች ግን በ2 ዓመት ወይም በአጭር ጊዜ ውስጥ ሊቀረፉ አይችሉም። ምክንያቱም በፋኖ ሰራዊት ውስጥ የተለያየ የፖለቲካ አቅም፣ የፖለቲካ አረዳድ፣ የተለያየ ፍላጎት፣ የተለያየ ጥርቅም ያለበት ነፍጥ አንስቶ ነው የተቀላቀላቸው። ስለዚህ ይህንን አጥርቶ ብቃት ያላቸው መሪዎች በሂደት ወደፊት መጥተው ትግሉን እስከሚመሩ ድረስ አዎ ህዝባችን ሊንገላታ፣ ህዝባችን መስዋዕትነት ሊከፍል ይችላል። የአማራ ህዝብ ግን እስካሁን ከደረሰበት በደልና ግፍ የበለጠ ግፍ አሁን እየደረሰበት አይደለም። አማራ ማለት እኮ ፋኖ ትግል ከመጀመሩ በፊት እንዴት አዋሽ፣ እንዴት ሰመራ፣ ሁርሶ፣ ደደሳና አዲስ አበባ ዙሪያ ቦታው ስለጠፋኝ ነው እንጂ ወደ 6000 እስረኛ በአንድ ቤት ቦታ እንኳን ጠፍቶ የተሰቃዩት እንዴት ነው እየረሳችሁት ያላችሁት? እዛ ጋ ላስተካክል። አማራ ላይ በተፈጠረው ኮዝ ሁሉም ሰው ይስማማሉ እኮ። ማትስማሙት እናንተ ናችሁ። ማን ነው የምትወቅሱት? ያ አማራ ላይ የደረሰው በደል ያልገባችሁ ራሳችሁ አማራዎች ናቸው። አማራ ዘሆን የሚያህል በደል አለው። እንደውም አመራሮቹ ስልጣን ያሉ ሰዎች እያመለጣቸውም እኮ ይናገራሉ። እናንተ ሁሉም ሴጣኑም ጻድቁም በሚስማማበት ጉዳይ ላይ አንድ ሆናችሁ ወጥ የሆነ አደረጃጀት መፍጠር ለምን ከበዳችሁ ጥያቄው እንጂ አማራ አልተበደለም ያለ የለም እኮ። ጥሩ ጥያቄ ነው ቴዲ፣ ልክ ነህ። አዎ እኔ እኮ ቅድም አልኩ እኮ ፋኖ ውስጥ የአቅም ችግር አለ፣ የተለያየ አስተሳሰብ ያለው ኃይል ስላለ ይህንን ኃይል ወደ አንድ አምጥቶ ለመምራት መሬት ላይ ያሉ ፋኖች ሌት ተቀን እየሰሩ ነው። ኢን አዲሽን ቱ ዛት ከዚህ በተጨማሪ የተለያየ ፖለቲካ ፍላጎት ያለው በውጭ ሀገር ሆኖ ግማሹ በአማራ ስም አማራ መስሎ ግማሹ አማራ ሆኖ እስካሁን በ30 እና በ40 ዓመት የፖለቲካ ሂደቱ ያላሳካውን በፋኖ በወጣቶች ደም ስልጣን መያዝ የሚፈልግ የተለያየ ፍላጎት ያለው ኃይል አለ። ይህንን ኃይል መሬት ላይ ያሉት አርበኞች በአጭር ጊዜ ሊፈቱት አይችሉም፣ ጊዜ ይፈልጋል። ስለዚህ ሰፊ አማራ ህዝብም ሆነ የኢትዮጵያ ህዝብ አሁን አንዳንድ ችግሮች ቢኖሩ በትዕግስት መጠበቅ አለበት። እንዴት በአየር ላይ ካሉት እንዴት ነው ዲስኮኔክት ልታረጋቸው ነው? አይደለም ከአየር ላይ ማሱ መሰለ። ቀድም እኮ በመጀመሪያ ስለተናገርኩ ነው እንጂ ያልደገምኩልህ ቴዲ። የፋኖ ችግር ያደረጃጀት ችግር መሬት ላይ ያለው ነገር ዲያስፖራውን በማስቆም አትፈተውም። መሬት ላይ ያሉ ፋኖች አንደኛ ዲያስፖራውን ከሚወቅሱ መጀመሪያ ራሳቸው ቆመው ቀጥ ብለው አንድ ይሁኑ። እኔ አርበኛ ዘመነ፣ አርበኛ ሀብቴ ምሬ ወይም መከታውን አንድ እንዳይሆኑ ዲያስፖራው በፕሮፓጋንዳ እማጣላቸው ከሆነ እኔ በምላቸው የሚመሩ ከሆነ ወይም ትግሉ አልገባቸውም ወይም ለማንም እንደሚታገሉ ያውቁት ማለት ነው። ውጭ ያለውን ምክንያትነት ቢደረድሩ እኔ አልቀበልም። ውጭ ያለው ተጽዕኖ አለው፣ የስ ተጽዕኖ አለው። ምክንያቱም ማንኛውም ፖለቲካ የሚቃኘው በፖለቲካ አስተምሮ ነው። ማንኛውም ፖለቲካ የሚቃኘው በምታደርገው የፖለቲካ አብዮት ጭምር ነው።
መሬት ላይ ስለተዋጋ ብቻ ሰውን ኮንቪንስ አታደርገው። ምናልባት ጠላት ግን መሬት ላይ ተዋግተህ ልታሸንፍ ትችላለህ። የሰፊውን ህዝብ አስተሳሰብ ግን ማሸነፍ አትችልም። የሰፊውን ህዝብ አስተሳሰብ ለማሸነፍ የዲያስፖራው ወይም ማህበራዊ ሚዲያ ላይ ያለውን ተጽዕኖ እረዳለሁ። ይህንን ማህበራዊ ሚዲያ ላይ ያለውን ተጽዕኖ የማህበራዊ ሚዲያ አስተሳሰቡ ፖለቲካውን ሸፕ ማድረግ የሚቻለው ግን ነው ያባባሌ መሬት ላይ ያሉት ፋኖች አንድ በመሆን ብቻ ነው። መሬት ላይ ያሉ ፋኖች ትልቁን ኢትዮጵያን የሚባል ሰፊ ሀገር ነገ ተቆጣጥረው የፖለቲካ ስልጣን እንደሚይዙ አውቀው የበለጠ የሀገር ሸክም ስል የሀገር ኃላፊነት እንደሚወስዱ እያወቁ አሁን በቀበሌ ከሌን አልቀበልም ከሌን እንዲያልል ምናምን የሚል ከሆነ እሱ መሬት ላይ ያለው ፋኖ ችግር እንጂ በዲያስፖራው በመቀሰር ችግር ማሸነፍ ማቀጠል ማለት ችግሩን መቅረፍ አይቻልም። የፋኖ ትግል ቅድም እንዳልኩ በመግቢያ ሐሳቤ ላይ ከውስጥ ወደ ውጭ ማለትም ከፋኖች ወደ ውጭ ካልመጣ በተአምር ዲያስፖራውን አንድ ማድረግ አይቻልም። ለምን በላይ ፋኖ አንደኛ በውጭ ያለውን የፖለቲካ ሁኔታ ሊመሩለት የሚችሉ ምሁራንን አጥንቶ የፖለቲካ ሐሳብን እንዲያቀርቡ ብቻ ማድረግ። ፖለቲካ ውጭ ሀገር ሆኖ የፖለቲካ ድርጅት ወይም የሆነ አንዳንዴ እኮ የስደተኛው መንግስት እያለም እኮ ዲያስፖራ ውጭ እኮ የሚደራጅ እኮ አለ። የምታውቁት ከሆነ ምናልባት ከዚህ በፊት ምናምን የማይመሰረት ድርጅት የለም። ይህ ድርጅት ግን ደመነን ሀፍቴን ደረጀን ወይም ሌሎችን አርበኞችን የሚጠመዝዝ ከሆነ ሊሰው የወጡለትን ዓላማ ረስተውታል ማለት ነው። ስለዚህ they are the one who should lead us እኛ ሳይሆን ሳይበሩ ያለው ሳይሆን መጠምዘዝ ያለበት እነሱ ናቸው። ለምሳሌ ህዋትን ቅድም አንድ የሆነ እህቴ ወይም ወንድሞች የሆነ ሰው እንትን ብሎታል። ህዋት እኮ ትግሉን መሬት ላይ የነበሩት በሚያወጡት ዲዛይን ነው። በመላው ዓለም ሲሰለፉ አንድ ቀን ይሰለፋሉ። ማህበራዊ ሚዲያ ከውስጥ በሚሰጣቸው መረጃ በዛ ነው የሚቀየሰው፣ በዛ ነው ድራይቭ የሚደረገው። የኛ ግን ቴዲ ዛሬ የሆነ ነገር ካልክ በቴዲ ላይ አጀንዳ አድርጎ 24 ሰዓት ሙሉ የሚያወራ ዲያስፖራ ነው ያለ። እሱ ዲያስፖራ እንዴት አድርገህ ታስተካክለዋለህ? ግማሹ የሆነ ትራክ እየነዳ ትራክ ላይ ሆኖ 24 ሰዓት ጊዜ ያለው ያወራል። እኔ አንዳንዴ ይገርመኛል። የሆነ አጋጣሚ አግኝቼ ስገባ ሁሉ 12 ሰዓት ሁሉ ሲያወሩ ማያቸው ሰዎች አሉ። እኔ እንዴት አድርገው ጊዜ እንደሚያገኙ ሁሉ በጣም ግራ ይገባኛል። እኔ ከምንም በላይ በእናት እኔ እውነቴን ነው የምልህ ወታደር ነኝ ቴዲ ከኦሮሞ ልጆች ከደቡብ ልጆች ከኢትዮጵያ ልጆች ጋር በጋር አንድ ጉድጓድ ተኝቼ ለክብሯ ተዋድቄያለሁ። ስለ አማራነት የማወራው ግድ ሆኖብኝ እንጂ ኢትዮጵያዊነት ከምንም በላይ አሸናፊ ሀሳብ ነው። ኢትዮጵያዊነት በእውነት ነው የምልህ በቃ ወርቅ ነው። ግን በማንነታችን እየታረደ ነው። we don't have choice. the only choice that we have is we have to unite and struggle and then defeat the enemy. ደግሞ እናደርገዋለን። እግዚአብሔር የሚያግዘናል። ለምሰጠን ድምጽ ሁሉ ጊዜ ለምሰጠን ድል በጣም ቴዲ እናመሰግናለን። ቴንክ ዩ። በኋላ ላይ ድል ከሰጠኝ ድጋሚ መለሳለሁ። ቴንክ ዩ ራስ ደጀን። አይ ቲንክ ሁለት ተረሻው ያላወራችሁ ሰዎች ሁለት እኔ ነኝ። እሺ ቴንክ ዩ ቴዲ አመሰግናለሁ። እኔም እንግዲህ ምናልባት ይሄ የመጨረሻ ይሆን አላውቅም። በጣም ነው የማመሰግነው። ስለምትወያይ ካልቸኮል መቀመጥ ትችላለህ። እሺ አይ ቲንክ እኔ እዚህ ቅድም ወይዘሮ አዳነችን የሰማኋት መስሎኝ ገርሞኛል። ቴዲ ሳያስተዋውቀን ነው እንደ መድረክ ላይ ያመጣ ብዬ ብዙ ነገሮች ተብለዋል እና አንዳንዶቻችሁ ለአማራው ትግል ተጨንቃችሁ ከሆነ እግዚአብሔር ይስጣችሁ፣ ከወንበራችን ብድግ ብለን እናመሰግናቸዋለን። ከልብ ካለቀሱ እምባይገድም ከሆነ ነገሩ ፕሮፓጋንዳ በመስራት ደግሞ የአማራውን ትግል እናጠለሻለን ብላችሁ ከሆነ እሱ አይሳካላችሁ። የሚሳካ ነገር አይደለም። አሁን ያ ምዕራፍ አልፈነዋል። ይሄ በፕሮፓጋንዳ የሚቀለበስ ሽብር ውስጥ የሚገባ ምናምን ምዕራፍ አይደለም። አሁን የአማራ ትግል የአሸናፊነት ስሜት ነው ያለውና በአሸናፊነት ውስጥ እየተንቀሳቀሰ ያለ ትግል ነው። በዚህ ግዙፍ ትግል ውስጥ ችግሮች የሉም ብንል መመጻደቅ ነው የሚሆነው። ችግሮቻችን ግን በሂደት የምንፈታቸው በትግል ስልት የምንፈታቸው ስለሆኑ አያሳስቡንም፣ አያስጨንቁንም። እነሱ ግን ቅድም ቴዲ ያልከው በዲያስፖራው ላይ ያለው አስተሳሰብ ሼፕ ያልሆነበት ምክንያት አሁን ብዙዎቻችን በደንብ ያልተረዳን። ቴዲም በተደጋጋሚ ፍሪኩዌንሲውን ለመፈለግ የምጠይቃቸው ጥያቄዎች ይገውኛል። የአማራው ትግል በድርጅት ሴል እንደሌሎቹ አሁን የሌሎችን ብሔርተኝነት የሚባለውን የዘረኝነት አካሄድ ብናየው
በአንድ ፊሽካ ነው የሚጠራው። ምንም ልፋት አይጠበቅብህም እኮ በአንድ ፊሽካ ተሰበሰባቸዋል። ቢኮዝ በውስጣቸው በጣም የተበላሸ ብዙ ነገሮች አሉ። ኢትዮጵያን የጠሉ አማራን የጠሉ ለ50 ዓመት ኢትዮጵያ አይደለም ሲሉ የነበሩ ኃይሎች ስለሆኑ ለመሰብሰብ በቀላሉ ነው የምሰበስባቸው። የአማራ ህዝብ ግን ከኢትዮጵያዊነት ጋር ተሳፍቶ የነበረ ህዝብ ነው። አሁንም ያለ ህዝብ አሁንም ኢትዮጵያዊነት ያለው አማራ ላይ ነው ያለው። ሰንደቅ ዓላማውን ይዞ ታሪኩን ያለፈውን ታሪክ ምንም አይነት ታሪክ ይሁን የሁላችን ነው ብሎ አምኖ ኢትዮጵያ ትፍረስ የማይል የአማራ ትግል ብቻ ነው። ሌላው ሲመቸው ኢትዮጵያን ያፈርሳል፣ ማነው ሲመቸው ስልጣን ይወጣል፣ ሳይመቸው ሲቀር እገነጠላለሁ ፈርሳለሁ የሚል ነው። አሁን መጥቶ እዚህ ጋር እንደ አዲስ ሊመክሩን የመጡ መካሪ የሆኑት ማህበር መፍጠር ያልቻሉ እኮ ናቸው። በየሰፈራቸው አማራንን ብለው አማርኛ ስላወሩ እዚህ ጋር እኛ ጋር ቁጭ አሉ። ነገር ግን የመንግስትን ስራ የሚሰሩ ፋኖ መሳሪያ ሰብሳቢ አዟዟሪ ነበር። ትጥቅ ትግል ስታገል መሳሪያ የማገኝበትን ነገር መፈለጌ ወንጀል ሊሆን አይችልም። እሱ ማለት ነው። አሁን እኮ መካሪ የሆኑት ምን አማራ የሆኑት ሳይሆኑ ራሱ ዘመነ ካሴ ነው ማነቆ ሆናችሁብናል ሳይበር ላይ ያላችሁት የሚለው እኮ እሱን ልመጣበት ነው ቴዲ። አዎ ለዘመነ ካሴ ነው ምላሽ መስጠት። እሱን እኔ ምላሽ ለሱ አልሰጠውም። የሱን አመራር እቀበለዋለሁ። ቢኮዝ ዲያስፖራው እጁ እንዲሰበሰብ ስራ እየሰራ ነው። እዚህም እንደምታውቀው ይሄ ከዚህ በፊት ነግሬያለሁ። እዚህ በቤተ ክርስቲያን ጓሮ ያላለፈው የአማራ ምሁር ነኝ የሚል ያረጀ ያፈጀ በአማራ ህዝብ ላይ ይሄ ሁሉ መከራ ሲወርድ በሐሰት ትርክት አንድ መጽሐፍ ጽፎ ተስፋዬ ገብረአብ ለሱ እንኳን መልስ ያሰጠ የአማራ ምሁር ዛሬ ሰነድ ጽፌ መጣው ሲል ጉሮሮን ይዘን አትችልም ያልነው እኛው ነን እኮ እዚህ ያለነው። ስለዚህ ውጭ ያለው ዲያስፖራ ጣልቃ ገብቶ ትግሉን እንደፈለገ እንዳያረግ አንገት ለአንገት ተናንቀናል። አንላቀቅም ቴዲ። ነገር ግን ሰፊው ማህበረሰብ ያላደራጀ ነው። ቅድም እንዳልኩ በፊሽካ ሰብስበን በድርጅት መዋቅርና አገባ ብለን አባል ሁን ብለን ሪኩዌስት አድርገን ስላላደራጀ ነው። እኛ እንደ አማራ ሰፊ ህዝብ ስለሆነ ሰፊ ያለውን ኃይል ዲተርሚን የሆነውን ይዘን ይህን ስርዓት ማንበርከክ እንችላለን የሚል ኮንፊደንስ ስላለን ከኢትዮጵያዊነት ጋር ጸብ የለን፣ ከሌሎች ህዝቦች ጋር ጸብ የለን። በምንም ታምር የኢትዮጵያዊነት ጥያቄ ውስጥ የለንበት። ከሌሎች ህዝቦች ጋር ምንም አይነት ጥያቄዎች የሉብንም። ስለዚህ እንደዚህ የተሰባሰበው ይሄ ቅራቅንቦ ምርኮኛ አገር መርቶ የማያውቀው በለስ ቀንቶት ስልጣን ላይ ሲወጣ ያዙ ይልቀቁኝ የሚለውን እሱን ለማራገፍ በቂ የሆነ ስራዎችን እየሰራን ነው። ስለዚህ በአራቱም አካባቢ ያለው አደረጃጀት ቴዲ እመነኝ በአጭር ጊዜ የዚህ ስርዓት ጉሮሮ የሆነውን መንገድ ይዘን ምን እንደምናደርገው ታያላችሁ። አሁን እዚህ መሳሪያ ሰብሳቢ የምትሉን፣ መሳሪያ ነካሽ የምትሉን፣ መሳሪያ ተሸካሚ የምትሉን ነገር ደግሞ ተንበርካችሁ እንዳመላችሁ ደግሞ መታችሁ ካድሬ ለሆንላችሁ እንደምትሉ ምንም ጥያቄ የለውም። ምክንያቱም መሄጃም የላችሁማ። አስተሳሰባችሁ ከዛ ያልፍማ። ቆማችሁ እውነቱን ለመናገር የአማራ ህዝብ እንደ በግ መታረዱን ለመናገር አይደለም። እናንተ እኮ እየሰራችሁ ያላችሁት ካሸነፉ ጋር ሁሉ ጊዜ እናቴን ያገባ አባቴ ነው እያላችሁ ነው የምትሄዱትና እሱን ትቀጥሉበታላችሁ በእርግጠኛ። ስለዚህ እኛ አሁንም እያደረግን ያለነው ውጭ ያለውን አደረጃጀት ይሄ ጣልቃ ገብነቱን ለመኮርኮም እየሰራን ነው። ጣልቃ ገብነቱም አሁን በተወሰነ ደረጃ ረግቧል። ትግሉን የመርዳት ኃላፊነት ነው ያለበት እንጂ ዲያስፖራው ትግሉን ሊጠመዝዝ የሚችል የለም። እሱን የሚያረግ ካለ ይሄው ሜዳውን ፈረሱ መንገድ ይመቻችለታል፣ መውረድ ይችላል ሜዳ ላይ። እሱን ነው እያደረግን ያለ ነው። መውረድ ካለበት መውረድ ትችላለህ። አለበለዚያ የዲፕሎማሲ ስራ መስራ ከሆነ የዲፕሎማሲ ስራ ትሰራለህ። የፋይናንስና የሎጂስቲክስ ስራ መስራ ከሆነ እሱን ሰራለህ። ከዛ ውጭ ያሉ ነገሮች እየታረሙ ሸፕ እየሆኑ መጥተዋል። ሚዲያዎችን በሙሉ ኮንትሮል አድርገናል። በአማራ ስም የተደራጁ ሚዲያዎች ከአማራ ትግል እሳቤ ውጭ የሚያደርጉትን ነገር ሁሉ ህዝብ ለህዝብ እንዳያጋጩን፣ በህዝብ ላይ እንዳይሰብኩ፣ ህዝብን ጥላቻ እንዳይሰብኩ እያደረግን ነው የተሰራ። እሱም ይሆን ከሆነ ደግሞ የአማራ ህዝብ ድጋፉን ሲያቆም በሁለት ቀን ነው ገደል የሚገቡት። የአማራ ህዝብ ያልደገፋቸው የአማራ ማህበር ያልደገፋቸው በሙሉ በሳምንት አይቆዩም ሲወድቁ። እሱን እየሰራን ነው፣ በጣም እየሰራን ነው። ስለዚህ ቴዲ የአማራ ህዝብ ሰፊ ህዝብ ስለሆነ ዊዝደም ያለው ህዝብ ስለሆነ አንድ ተራ ሰው መጥቶ የሚሰበሰበው ህዝብ አይደለም። ይጠይቃል። እነማን ናቸው? ወዴት ነው የሚወስዱኝ? ምንድነው ፍላጎታቸው? የሚጠይቅ እንደ ሌላ ፊሽካ ነፍተ እንደ ወያኔው እንደ ኦነጉ የምትሰበሰበው ህዝብ አንዴ ቃል እንደ ወያኔውና እንደ ኦነጉ አማራን ጥላ ኢትዮጵያ ትፍረስ ኢትዮጵያ ብትኔ እያለ የሚመጣ ህዝብ አይደለም። የአማራ ህዝብ ጥንቅቅ አድርጎ ኢትዮጵያን የሚወድ ጥንቅቅ አድርጎ ኢትዮጵያን ታሪክ የሚያውቅ ለኢትዮጵያ የከፈለውን ዋጋ በደንብ አድርጎ የሚያውቅ ስለዚህ ረጋ ብሎ የሚጠይቅ ስለሆነ የማህበረሰብ በቀላሉ አንድ ሳጣራው ሳታስገባው ትግሉ በቂ የሆነ ኃይል አለን። ያንን ኃይል ማቀናጀት ነው። ለመንግስት በማይመች ሁኔታ ነው እየተንቀሳቀስን ያለ ነው። ይሄንን ምርኮኛ በአጭር ጊዜ ለሁለተኛ ለሶስተኛ ጊዜ
ማርከን ካምፕ እናስገባዋለን። እሱን ያውቃሉ ባጭር ጊዜ ላለው። ታንኪዩ አመሰግናለሁ ቴዲ። ቴንኪዩ ዩናይትድ አማራ 2% ነው ያለኝ። ተመልሼ እመጣለሁ በኋላ ላይ መግባት ይችላል። እሺ ኦኬ ቴንኪዩ። ሰምታል አጀንዳው? አዎ ሰምቼዋለሁ። እሺ አትን ቅድስት የምትባለው እህታችን ከተናገረች በኋላ ነው የገባሁት። አንደርስታንድ ሀሳብ ስትሰጡ ከነካችሁ እነሱ ማስገባት ይገኛል። ለዛ ነው እናንተን ብቻ ያስቀመጡት እዚህ። ይሄ ቲፒኤልኤፍ፣ ይሄ ኦነግ፣ ይሄ ብልጽግና ካላቸው ራሳቸው ለመከላከል ላስገባቸው ነው። አይ ኖ በዛው ዳው እሷ ልናገር አደረጋታችን። ግን ኢንጀነራል ግን ምንድነው እንደውም እውነቱን እናውራ ከተባለ ቴዲ በ2 ዓመት ውስጥ ስታየው ኦቨሯል። አሁን ለምሳሌ አማራ ፋኖ መጀመሪያ ሲጀምር በየቦታው የተበታተነ ነበር፣ በአንድ ትግል ነበር። አሁን ለምሳሌ ወሎ ላይ ብቻ አሁን ለምሳሌ ደቡብ ወሎ የሚባሉ ቦታዎች ላይ በትንሹ ከ11 በላይ ታጣቂዎች ነበሩ። እንደ ሻለቃ አመራር ሆነው የተቀመጡበት ቦታ ነበር። ይሄ ትግሉ ሲጀመር ሸዋ ላይ ብትሄድ በየቦታው የተበታተነ ነበር። ጎጃም ላይ ስትሄድ በየቦታው የተበታተነ ነበር። መጀመሪያ ትግሉ ሲጀመር ዝም ብሎ ከማህበረሰቡ እኮ ለህሉና ትግል ብሎ የተነሳ እንጂ አደረጃጀት ፈጥሮ የተነሳ አይደለም። አሁን እናንተ እንደምትሉት አሁን ለምሳሌ ይሄ ትግል የተጎዳ ቢሆን ኖሮ አሁን ለምሳሌ ፌል የሚያደርገው ትግል መቼ እንደ ህዋት አሁን ለምሳሌ ተደራጅተ በአደረጃጀት ውስጥ እኔ አይደለም እኮ ዘመነ ካሴ ነው ያለው። አይ ነው ግን የእሱ ጋር መጣበታል። ኢንጀነራል አሁን ስታየው ኦቨርኦል አሁን ለምሳሌ ህዋት አሁን ትግል አሁን ፌል ያደረገ ትግል ማለት ሳማው ተደራጅተው ምን ብለው መጥተው መጨረሻ ላይ ግብ ያደረጉት የነበረው 4 ኪሎ እንገባለን ነበር። ያ ነበር ግቡ ነበር። መጨረሻ ላይ ግን 4 ኪሎ ገብተን አብይ አህመድን አንገቱን ጎትተን እናስወጣለን። ከ2 ዓመት በኋላ ምን ሆነ? 2 ዓመት ከምናምን ከተዋጉ በኋላ አቃታቸው፣ ደከማቸው። ፕሪቶሪያ ድርድር ብለው ገብተው ዛሬ ይኸው ያለባቸውን እዳ ያየን ያለው እየተቀጠቀጠ ነው እንደ ጉድ። አሁን አርፎ ቁጭ ብሏል። ያው መናገር አይችልም፣ ሊቃወም ይችላል፣ ግን ትጥቅ ትግል አድርጎ መንቀሳቀስ የማይችል የፋኖ አደረጃጀት ስታዩ ግን አንድ አይነት አልነበረ። መጀመሪያው ነው ገና ሲመጣ የሁሉም ቦታ የተደራጀ። አሁን ግን በ2 ዓመት ውስጥ ምን አድርጓል? በ2 ዓመት ውስጥ አሁን ለምሳሌ ጎንደር ጋር ብትሄድ ከ2 አደረጃጀት ውጭ ልትወጣቸው ይዘር አፋብኃ ወይ አፋሕድ ነው። ሸዋ ጋር ብትሄድ ከ2 አደረጃጀት ልትወጣቸው ይዘር አፋብኃ ወይ አፋሕድ ነው። ጎንደር ወሎ ጋር ስትሄድ አፋሕድና አፋብኃ ዘሴም ቲንግ። እዛ ጋር ስትመጣም ጎጃም ጋር ስትመጣ አፋሕድ ወይንም አፋብኃ። በ2 ዓመት ውስጥ በማይሞላ ትግል በዚህ ያክል ያሁን ላይ የተበታተነ ኃይል በዚህ ልክ አደራጅተው ወደ አንድ ማምጣት ማለት በጣም ከባድ ነው። ይሄ ቀላል አይደለም። በ2 ማምጣት ራሱ ለምሳሌ ኦነግ ይኸው 40-50 ዓመት እየታገለ ነው። አንድ መጥቷል ወይ? ኢቨን አሁን የምናወራው ብልጽግና ራሱ አንድ ነው ወይ? አሁን ለምሳሌ ብልጽግና ጋር ስትመጣ እዛው ፋኖ ላይ ስኬቱን አሁን ለምሳሌ ስታድግ የእናንተ ስኬት እዛው በፋኖ ላይ ያዘ። ለምሳሌ በፋኖ ላይ ብቻ ሰው የተቃራኒ ኃይል ደግሞ ምንትኑ ማየት አለ። አሁን ለምሳሌ መጀመሪያ የወሎ ፋኖ፣ የሸዋ ፋኖ፣ የጎንደር፣ የጎጃም ተብሎ በአውራጃ ተደራጃችሁ። ልክ እንደ ብልጽግና ኦኬ። ከዛ እነ እስክንድር ደግሞ የሚመሩት ደግሞ ራሱን የቻለ አማራ ህዝባዊ ፋኖ ተብሎ ደግሞ አለ። አፋሕድ እና አፋብኃ ሳምሃው ከዛ በኋላ ኦኬ እነ እስክንድር የተበታተኑት ድርጅቶች የተበታተኑ በየቦታው አፋሕድ ብለው እነ እስክንድር ሰየሙ። አሁን የተበታተኑት ድርጅቶች አሁን 2 ድርጅት ነው ያለው። ወይ አፋብኃ ነው ወይ አፋሕድ ነው እንጂ ያለው አይደለም። 2 ድርጅት። እስቲ ንገረኝ። አፋሕድ እና አፋብኃ ሌላ የለም። አፋጎ ተገንጥሎ ወጣ አይደለም። አፋብኃማ አለ አሁንም አለ። አፋብኃ እንደ ድርጅት አፋብኃ እኮ አሁን ለምሳሌ እነ ዘመነ ካሴ እኮ እነሱ በግላጭ መጥተው ተገንጠለናል አላሉም። ገና ነው መገንጠል ሳይሆን ከመገንጠልም እኮ ሳይሆን አሁን ለምሳሌ ሳያችሁ አሁን እኮ እንደውም ከዚህ ቀደም እንደ አማራ ታውቁ ነበር። አሁን በአውራጃ አደረጃጀት ብቻ ሳይሆን በጎጥ ተወዳድራችሁ ነው የምታውቁት። ኖርማል እኮ ነው ይሄ እኮ ብሉ ሳይበር ነው። እኔ 100% መውጣቱን እርግጠኛ አይደለሁም እኮ ለነገር ነው። አፋጎ ተብሎ ብሉ ሳይበር አርሚ ተብሎ ተደራጅቶ ወጥቷል። ከአራቱ አደረጃጀት ገና ነው። ብሉ ሳይበር እዚህ ዝም ብሎ ቲክታክ ላይ ዝም ብሎ የሚሯሯጡ ሰዎች ናቸው እንጂ መሬት ላይ አልወጣም። ፕሊዝ አልወጣም። 100% አልወጣም እኮ አልኳችሁ እኮ አልወጣም። አንዴ ሊጨርሳትና መግለጫዎችን የሚያወጡት አንድ ከሆኑ በኋላ በተናጠል ነው መግለጫ ነው። እሱ እኮ ኖርማል ነው እያልኩ እኮ ነው ቴዲ። አሁን እንትን ጋር ስትሄድ አሁን ለምሳሌ ብልጽግናዎች ጋር ስትሄድ እኮ አሁን ለምሳሌ የቱለማ ኃይል 2 ተከፍሏል አይደል? አሁን ለምሳሌ የሰላሌ ቡድን አለ፣ የአምቦ ቡድን አለ። የሽመልስ አብዲሳ ቡድን ዛሬ የሰላሌ ቡድኖች እያሰረ ነው ያለው። ጋይስ እያወራን ያለነው በፋኖች ጉዳይ። የሌላዎችን ስም ከጠራችሁ ራስ አስወረዳችሁና 3 ሰዎችን ሌሎችን አስገባለሁ። አሁን ገባኝ። አስገባችሁ ለዛ አሁን ቅድስት የፋኖ ደጋፊ አይደለችም አይደል እንዴ? አማራ
ነው ገባኝ። ግን አሁን አማራ መሆን አይደለም። በነገር ላይ ይሄ በዘመነ ካሴ መግለጫ ላይ ተመርኩዞ ራሳቸው የፋኖ ልጆች ምን ይላሉ? አሁን እሷ ስትገባ እዚህ ጋር የፋኖ ትግል ደጋፊ አይደለችም። አንተም ታውቃለህ፣ ብልጽግና ነው የምትደግፈው። አማራ ነው እሱ እኛ አናውቃትማችን ልጅቷን አናውቃትም እኮ ትውናቱን እዚህ ቲክታክ ላይ አሁን አንተም እኮ ራሱ የአማራን ጥያቄ ነሳባል። እሱ ችግር የለም። እኛ እኮ በአማራ ትግል ውስጥ እኮ እንታወቃለን። እህታችን እኔ እኮ ችግር አለ እንጂ ትሻላለች። የቤቱ ካፒቴን አንዴ ከኔ ጋር አውራ። ለምሳሌ ዘራቆ አማራ አሁን ቴዲ አሁን እነዚህ አሁን እዚህ ጋር የገቡት ሁለት ሰዎች የፋኖ ትግልን የሚደግፉ አይደለም። የሚሰጡት አስተያየት የፋኖን አንድነት ፍለጋ አይደለም የሚሰጡት። ሀሳቧ ምንም ሊሆን ይችላል። አንድ የአማራ ልጅ እናንተ ገባኝ እምልህ። እሱማ እያናሙ እኮ አማራ ሊሆን ይችላል አይደል? ማንም ሰው አማራ ሊሆን ይችላል። አንድ ሰው ብልጽግና ሊደግፍ ይችላል ነው ገባኝ እምልህ። አልገባም እኮ ታዲያ እኔ ብልጽግና የምደግፍ ከሆነ ደግሞ እኔም ብልጽግና ላይ ያለውን ልክ ፋኖ ላይ ያለው ብልጽግና እንደግፍ ያልኳላችሁ ሰው ገባኝ። ግን ብልጽግና ላይ ያለው ልዩነት እንዳለ ፋኖ ላይ ማለት ኖርማል ነው። ይሄ ልል ነው። እሺ እንዴት ነው የምትመልስልኝ? ኦኬ እሱ የምትለው ገብቶ ነው። ልዩነት እኮ እንዳለ ነው። በሁሉ ጊዜ እኮ የምናወራው ነው። የብሔር ፖለቲካ ውስጥ እስካለ ገና 40 ቦታ ተሰነጣጥቀਾለህ። ሁሉም ምን የብሔር ፖለቲካ ችግርና ነገር ካላገኘ አይቆምም በራሱ እኮ እኔ እያልኩ ያለሁት ምን እንደሆነ አሁን የኔ ቆይ ጋይስ መጀመሪያ ጥያቄ ስማ። ያሉን 4 አውራጃ የፋኖ አደረጃጀቶች ብልጽግና ይሄ ነሐሴ 2 2017 ዘመነ ካሴ ጽፎ ያስነበበን ነው። ያሉን 4 የአውራጃ የፋኖ አደረጃጀቶች ብልጽግናን ጨምሮ ብልጽግናም አለ ነው በተደጋጋሚ ተናግረዋል። 44 ስውር ፍላጎት ያለው ቡድንና ግለሰብ በጀርባቸው አዝለን እያለ ነው። ግን 44 ዓመት በየቀኑ ቢሰበሰቡ 44 ዓመት ብትሰበሰብ 44 አይነት ስውር እጆች ይዘ 1 ኢንች መራመድ አትችልም ይላል። መሬት ላይ ያሉት ታቃውን እየተናገሩ ነው። አየር ላይ ያላችሁት ደግሞ ለዚህ ለመበታተንና ለ44 ስውር እጆች ግንባር ቀደም ተከሳሾች ናቸው። እኔ እያልኩ ያለሁት አንተ የምትለው ኖርማል ፕሮሰስ ነው። ይሄ ፕሮሰስ አሁን ለምሳሌ ድሮ ለምሳሌ ኢህአዴግ በሚታገል ሰው አሁን ህወሓት ምናምን ተብሎ ሻዕቢያ ብለው በሚታገሉበት ሰዓት ላይ እንዳሁኑ ሚዲያ ዘመን ቢኖር ኖሮ እንደዚሁ ያከፋ ሚዲያ ሳማው ተጽዕኖ ይፈጥራል አይደል? ስለዚህ ይሄ ኖርማል ፕሮሰስ ነው። አሁን ለምሳሌ ሚዲያ ተጽዕኖ መፍጠሩ የማይቀር ሁሉም የራሱ የሆነ አላማ ሊኖሩ ይችላል። ደንድ ኦፍ ግን አንድ የሚያደርግን ነገር አለ። ሁሉም እንዳለ የፋኖ ደጋፊ እንዳለ ብጠይቀው አሁን ለምሳሌ ኦነግ ጋር ስትሄድ የተከፋፈለ የፋኖ ግማሹ ኦነግን የሚደግፋለ፣ ግማሹ የማይደግፋል። የፋኖ ደጋፊ ጋር ስትጠይቀው ግን አንድ ነገር የምንስማማው በአብይ አህመድ እንስማማለን። ሁላችን ሳማው ሌፍት ራይት እንሆን እንጂ አብይ አህመድ መውረዱ ላይ ሁሉም አማራ ይስማማል። ይሄንን እኔ ሁሉም ስለ ላይ ፋኖን የሚደግፉ ሰዎች እኔ ፋኖን የማይደግፉን አላውቅም። አብዛኛው ማጆሪቲን ስታይ ፋኖ የሚደግፉ አሁን ሄድና የአማራ ፖለቲካ ላይ ገባ። አሁን ለምሳሌ ስለ ብአዴን የሚያነሳ ሰምተህ ታውቃለህ? ወይንም እዚህ ብአዴን ነኝ ብሎ የሚመጣ ሰው ታውቃለህ? አይደለም። አብዛኛው ሰው ፋኖ ነኝ ብሎ ነው የሚመጣው። ስለዚህ ይሄ የምናወራው ልዕልና ብአዴን ናት ለምሳሌ ስትል ሰማታለህ። እሷ የፋኖ እኔ እኮ የፋኖ ደጋፊዎችን ነው ያለው። ብአዴን ነው ላይ ደጋፊዎች አሉት የአማራ ልጆች እኔ አላውቅም። እሷን ልትል አንድ ሰው ልትል ትችላለህ። ብአዴን ደጋፊዎች አሉት። እንዴት ደጋፊዎች እንዴት ነው የማይኖሩት? የለውም። አምጣልኝ እስኪ ስንት ነው የምታመጣው? በቁጥር አልችልም። ብአዴን ደጋፊዎች አሉት እንዴ? አይ እኔ እስከማውቀው ድረስ እዚህ ቤት ከፍተህ ብአዴን ደጋፊ ብአዴንን እንትን ተመስገን ጥሩነህን ወይንም አገኘሁ ተሻገርን ይዞ እንደ ፋኖ እንትኖች ሲያውደልድል ያየሁት ሰው የለም። እኔ አሁን ለምሳሌ ኦፍኮርስ ብልጽግና ከሆነ ብአዴን ሊደግፍ ይችላል። ኢንጀነራል ግን ስትሄድ ግን አብዛኛው አማራ ሰማው ፋኖን የሚደግፍ። ስለዚህ እኔ የማየው ምንድን ነው በ2 ዓመት ውስጥ ንገረኝ አንተ በዚህ ልክ በ2 አደረጃጀት የመጣ አንድ ፓርቲ በዓለም አቀፍ ደረጃ አንድ ፓርቲ ንገረኝ፣ ወይም ኢንጀነራል ሽምቅ ውጊያ የሚዋጋ ኃይል በዚህን ያክል በጂኦፖለቲካ ውስጥ ተጽዕኖ መፍጠር የሚችል ሳማውን ለምሳሌ የዛሬ 2 ዓመት በፊት ተዋት ኦነግ ምናምን ኢንክሉዲንግ ጀዋር መሐመድ ከአማራውን እንደ ኮንቴንደር አያዩትም ነበር። ዛሬ ግን ሳማው ከአማራው ጋር መስራት ይፈልጋል። ሁሉም ቦታ ኢንክሉዲንግ አሁን ለምሳሌ ብልጽግና ያወጣው ትናንትና ያወጣው መግለጫ አለ። ከትናንትና ወዲያ ያወጣው መግለጫ ኑና አብረን እንሁን የፈለጋችሁትን ነገር አደርግላችኋለሁ እያለ ነው አይደል? መቼም ያንን እያለ ያለው አንድ ጥያቄ ልጠይቅህ። የአማራ ህዝብ ችግሩ ምንድን ነው? ወይም ደግሞ የአማራ ፋኖ የሚታገሉበት አጀንዳዎች የትኞቹ ናቸው? ጀስትስ፣ ፍትህ የመጀመሪያው ፍትህ ከአብይ አህመድ የምንጠይቀው ፍትህ አለ። ሁለተኛ የስልጣን ጥያቄ አለ። አማራ በዚህ ሰዓት ላይ በአማራ ሪፕሬዘንት ሆኗል ብለን አናስብ። ስለዚህ ፋኖ ስልጣን ላይ ወጥቶ ልክ እንደሌሎቹ ማስተዳደር አለበት ብለን እናስባለን። ሶስተኛ የርስት ጥያቄ ነው።
ርስቶቻችን ተወስዶብናል፣ ማንነታችን ተነጥቆብናል። የማንነትና ወሰን ጥያቄዎች አሉ። ስለዚህ እነዚህ ጥያቄዎች ማንደራለን። የትኛው ርስት ስትል ራያ፣ ወልቃይት፣ ሸዋ፣ መተከል እነዚህ ርስቶቻችን ናቸው። በዚህ ርስት ማንም የሚደራደር አማራ የለም። በዚህ ርስት ውስጥ አንድ አማራ ብታመጣ መተከል ጉሙዝ ነው ብሎ የሚከራከር አማራ አታመጣ። ሳማው የአማራ ነው። እነዚህ ናቸው የመታገያ አጀንዳዎቻችሁ። እነዚህ ሜን አጀንዳዎቻችን እነዚህ ናቸው። በዚህ ሁሉ ፋኖ እነዚህ ናቸው ሜን። አዎ የሁለቱንም አውለስ አፋባህንም አፋሃድንም ብጠይቃቸው የሚሉ አብይ አህመድ ጀኖሳይድ ፈጽሞብኛል፣ ፍትህ ያስፈልገኛል፣ የስልጣን ጥያቄ አለን፣ አፋሃድም አፋባህም የሚሉ ነው። ከዛ በኋላ ሁለተኛ የሚጠይቀኝ የወሰንና ማንነት ጥያቄ። ስለዚህ ይሄ ከሆነ አፋሃድና አፋባህ ሁለት ድርጅት ለምንድን ነው የምትመሰረተው? ለምንድን ነው ገና እኮ በአንድነት ይመጣል እኮ። ይሄ እኮ ገና 2 ዓመት ነው እኮ ቴዲ። አሁን ለምሳሌ ህወሓት ስትዋጋ እኮ ሚዲያ ሳይኖራት ህወሓት እኮ የዛን ጊዜ ስትዋጋ እንዳሁኑ ሚዲያ አልነበረም፣ ምን አልነበረም። እንደገና አማራ ደግሞ ቀላል ነው አይደል? ውስጥ ገብተን ኢንፈልትሬት ለማድረግ አሁን ለምሳሌ ማንም ትግሬም ይሁን ሶማሌም ይሁን ሲዳማም ይሁን ማንም ሰው ገብቶ አማርኛ እስካወራ ድረስ ኢንፈልትሬት ማድረጉ የማይቀር ይሄ ኖርማል። ስለዚህ ወደ ሪያሊቲ ስንመጣ ግን እኔ የማየው ምንድን ነው በፓስት 3 ዓመት ውስጥ 2 ዓመት ውስጥ ያገኘ ነው ምንድን ነው? እኔ አሁን ለምሳሌ ኢትዮጵያ ውስጥ ነገ ከነገ ወዲያ ሲቪል ዋር ሊመጣ ይችላል። አላውቅም ምን እንደሚመጣ ኢትዮጵያ ውስጥ አሁን ባለው ደረጃ የምናየው ከሆነ ነገ ሳምሃው ምን እንደሚመጣ ኢትዮጵያ ውስጥ አናውቅም። አሁን ግን ስናየው በ2 ዓመት ውስጥ የዛሬ 2 ዓመት በፊት 3 ዓመት በፊት የአማራው ማህበረሰብ እጁን ወደ ላይ እያደረገ አትግደሉኝ ነው። ዛሬ ምንድን ነው የአማራ ማህበረሰብ ዙ 23 እየታጠቀ ነው፣ ድሽቃ በየቀበሌው እየታጠቀ ነው። ስለዚህ እኔ ዋናው የማየው ምንድን ነው ኢትዮጵያ ውስጥ ኢንጀነራል የአፍሪካ ፖለቲካ በወረቀት የሚባል ፖለቲካ የለም፣ በጠመንጃ ነው ፖለቲካ። ይህንን ግልጽ መሆን በወረቀት መጥቶ ዲሞክራሲ አድርጎ የወደቀ ካለን ያላቅ አብዛኞቹ በእንትን ነው። ስለዚህ እኔ የማየው ምንድን ነው እንደ አማራ ስንት አማራ ማስታጠቅ ችያለሁ ኮምፔርቱ ከጠላቶች። አሁን ለምሳሌ የኦሮሞ ብሔርተኛ ለአንተ ይህን ጥያቄ ልጠይቅህ፣ ብርቱ ጥያቄ ነው። አንድ ሰው አማራ ነው የምትለው እንዴት ያለው ነው? በደማዊ ማንነት ደማዊ ማንነት ማለት ነው። ባትሪ ዘጋበት ዘራ ያዕቆብ። ሆን ብዬ ነበር ይህን ጥያቄ የጠየኩት። ኦኬ መጣ፣ ኔትወርክ መጣ። ሄሎ ይሰማል? 1% ነች የቀረችኝ። ተመልሼ እመጣለሁ። በደንብ እናወራለን ስለሱ። በአንድ ደቂቃ ውስጥ ንገረን። አንድ ሰው አማራ ነው የሚባለው በዋና አማራዎች እንዴት ምን ሲያሟላ? ደማዊ ስትል እንዴት ነው? ደማዊ ማንነቱ በእናቱም በአባቱ በዘሩ ኦፍኮርስ በዘሩ አማራ። እኔ አሁን ለምሳሌ ግማሽ አማራ ችግር የለብኝም፣ ትግሉ ላይ መሳተፍ ይችላል። ግማሽ ኦሮሞ ግማሽ አማራ ሆኖ ግን መጥቶ ግን ስልጣን ግን እንዲይዝ አልፈልግም። ስልጣን ለመያዝ ሳማው በሁለቱም ወገኖቹ አማራ መሆን አለበት ብዬ አስባለሁ። ጥንት ደንብ አሁን ለምሳሌ ግማሽ ትግሬ ካለበት ምን ያደርጋል? ሳማው ትግሬና ኦሮሞ የሆነ ነገር ቢመጣ ትግሬና አማራ የሆነ ነገር ቢመጣ ለትግሬ ያዳል። ግማሽ ኦሮሞ አሁን ከሆነበት አሁን ለምሳሌ ሳማው የሚያቀነቅልን ኦሮሞ ማራ ነው። ቢካዝ ቤዝድ ኦን ቤተሰቡን ነገር ስለሚያጫው። ስለዚህ እኔ በሁለቱም ወገን ሳማው አማራ መሆን አለበት ብዬ አስባለሁ። ካልሆነ እኔ ግማሽ አማራ ሆኖ መታገል ይችላል፣ ኖርማል። ስልጣን ለመያዝ ግን እንደ ስልጣን ለመያዝ ሙሉ በሙሉ ደማዊ ማንነቱ አማራ መሆን አለበት። ካለበለዚያ ዋጋ ሊያስከፍለን ይችላል። ግን ጀነራል ግን እችን ብቻ ብዬ ከዛ በኋላ ድጋሚ ይመጣል። ቅድም ኬላ መዘርጋት ብላችሁ ስትከራከሩ ነው። የስ ፋኖ በዚህ ሰዓት ለኛ እንደ መንግስት ነው የምናየው። ሳማው አሁን አማራ ክልል ውስጥ 2 መንግስት ነው። አንደኛው ፋኖ አለ የሚቆጣጠርባቸው ወረዳዎች ቀበሌ። አሁን ለምሳሌ 21 ቀበሌዎች ካሉ አንድ ወረዳ ውስጥ ሳማው ከ21ዱ ቀበሌ 18 ወይም 19 ወይም 20 ቀበሌ ያስተዳድር ይችላል። በዛ ቦታዎች ላይ ልክ መንግስት እንደሚያደርገው ልክ መንግስት ወጥቶ ሁለት ደቂቃ አለ መንግስት ወጥቶ ኬላ እንደሚዘረጋው ፋኖ ወጥቶ ኬላ መዘርጋት አለ። እንደውም እኔ እውነቱን ንገረኝ ካልከኝ ፋኖ እያስከፈለ ያለው እንደውም ትክክል አይደለም። ፋኖ በየቦታው የሚያስከፍሉት 1500 እንደውም ረክሷል፣ ትንሽ ነው ብዬ ነው የማስበው። ከዛ በላይ ነበር ማስከፈል ነበር። አንደኛ ሽምቅ ተዋጊዎች ናቸው። ሳማው ለጦርነት ብልጽግናን እየተዋጉ ስለሆነ የተለያዩ ነገሮች ያስፈልጋቸዋል። እንደውም መንግስትን እንደውም ለመጣል እንደውም ኢኮኖሚ ጫና ለማድረግ ሞር ኬላ ዘርግተ እጥፍ ብታስከፍል የአብይ አህመድ ኢኮኖሚ ላይ ጫና ማድረግ ትችላለህ። ማንን ነው የምታስከፍለው? መንገድ ላይ የሚሄዱትን እነማን ናቸው? ትራንስፖርት የሚያደርገው የኢትዮጵያ ማህበረሰብ ዳዝማት 98-97% አማራዎች ናቸው። አይደለም እሱ ለምሳሌ በብዙ ቦታዎች የሚሄደዋል። ግን ያ ነገር ነጋዴው አሁን ለምሳሌ ነጋዴው ምን ያደርጋል? ነጋዴው አሁን ለምሳሌ ልክ ስጭንበት አሁን ለምሳሌ 1400 ከሆነ በብዛት የሚያስከፍሉት 1400 2000 ካረከበት ምን ያደርጋል? አውቶማቲክሊ የቀረውን ሂሳብ የሚያደርገው ማህበረሰቡ ላይ ማህበረሰቡ አረገ ላይ ማለት ጫና ያደርጋል። ጫና ያደረገበት ማለት የአብይ አህመድ ኢኮኖሚ ላይ ኮምፕሊትሊ አንኮታኩቷል።
ስለዚህ ይሄን እንትን ኬላ መዘርጋት ምናምን ስፓርት ኦፍ የትግል ስትራቴጂ ነው እና እኔ እንደውም እውነቱን ንገረኝ ካልከኝ እነፍ እያረጉ አይደለም። እንደውም ማድረግ ያለባቸው 2400 3000 ነው ማድረግ ያለባቸው። ቢካዝ ሳማው አብይ አህመድን ለማስወደቅ ከፈለግ አንደኛው የምታስወደቀው አንድ በጦርነት ሁለት በኢኮኖሚ ፋኖ በሁለቱም በኩል እያደረገው በኢኮኖሚም እያዳከመው ነው ያለው፣ በጦርነትም እያዳከመው ነው። ስለዚህ የክልሉ ነዋሪዎች ላይ የክልሉ ነዋሪ ብቻ አይደለም እንዴ በክልሉ የሚገባውና የሚወጣውን አይደለም በየቁራምሩ ጀነራል አሁን ኬላ ማስከበር ሲጀምር እኮ ኬላውን እኮ የምታስቀምጠው ኦሮሚያ ክልል አይደለም፣ ትግራይ ክልል አይደለም፣ ደቡብ አይደለም፣ አማራ ክልል ውስጥ የሚሄዱት ከአማራ ክልል ይዘው ነው የሚወጡት ወይ ይዘው ነው የሚያስገቡት። ስለዚህ ያ ቢዝነስ ሰሊጥም ይጫን ምንም ይጫን አሁን ለምሳሌ ደሴ ላይ አሁን ለምሳሌ ወደ ትግራይ የሚሄድ አንድ የአማራ ነጋዴ ለምሳሌ አንድ የአማራ ገበሬ ያመረተው የአማራ ነጋዴ ብቻ አይደለም። ቆይ የአማራ ገበሬ ያመረተውን አመት ጠብቆ የዘራውን አስጭኖ ወደ አዲስ አበባ ወደ ጉሊት ሲወስድ 40 ቦታ ኬላ አለው። ስለዚህ ይሄ አማራውን አንተ በምትለው ትንታኔ በረከት ነው የመጣበት ወይስ ማዕት ነው ያመጣበት? ምን ይጎዳል? ማህበረሰቡ ላይ እኮ ነው የሚጭነው። 40 ቦታ ኬላ ግብር እየከፈለ ሲሄድ ማለት አዎ። አሁን ለምሳሌ ግብር ይከፍላል፣ ሳማው አዲስ አበባ ይዞት ነው የሚወጣው፣ ይጨምርበታል። ሲጨምርበት ሳይወድ በግዱ ሲርበው ማህበረሰቡ ይታገላል እንጂ አማራ ብቻ ደቆ ሌላው ማህበረሰብ ሊኖር እንደዚህ አይነት ፖለቲካ የለም። ስለዚህ ስንወርቅ አንድ ላይ እንወድቃለን። እኔ አሁን ይኸውልህ ልንገርህ፣ እኔ እውነት እናውራ ከሆነ ቴዲ እኔ አነስት እናውራ ከተባለ ኢትዮጵያ ላይ ጊቭ አፕ። አሁን ለምሳሌ የአማራው ማህበረሰብ አሁን ናሽናል ፕሮጀክት ብትለው በዚህ ሰዓት ላይ ብዙ አይሰማህም። ናሽናል ፕሮጀክት ብትለው ወይንም አንዳንድ ነገሮች ላይ ብትለው ሰማው አይሰማም። ቢካዝ በኢትዮጵያ ላይ ጊቭ አፕ ያደረገ ማህበረሰብ ራሱን ጥሎ ሊወድቅልህ ይችላል እንጂ እኔ እየወደኩኝ እያየው ሌላው ማህበረሰብ እየበላ አንድ ላይ ነው የምንወድቀው እንጂ እኔ ብቻ አልወድቅልህ። ስለዚህ እንደ መጨረሻ ግን እኔ አሁን ለምሳሌ የያዝኩት አሁን ለምሳሌ በሶስት ሶፋ በ2-3 ዓመት ውስጥ ጌን ያረኩትን ነገር አለ። ጌን ያረኩት አሁን ለምሳሌ ሳማው ራያና ወልቃይትን ይላል። እሷ አንድ ጌን ድሮ ከዚህ በፊት ወልቃይት ላይ ማህበረሰባችን ይገደል ነበር። ዛሬ ወልቃይት ላይ አማራው እየተገደለ አንዱም አማራው እያስተዳደረ ነው። ማህበረሰባችን ከድሮ በበለጠ የዛሬ 3 ዓመት በፊት የነበረው ደና እንኳን ዱላ አልነበሩም። ዛሬ በየቦታው እንዳለ ትጥቅ እየታጠቀልን ያለው ማህበረሰብ። እሺ እንግዲህ ይሄ በነገራችን ላይ ጥያቄ አለኝ። አንዴ ሳገር እኔ አንተን አላለ እሱ ጋር ላወራ ነው ቴዲ ሐዋሳ ጋር ላወራ ነው የመጣሁት እንጂ ወዲሽ ምናምን በቃ እንደ ዋና አማራ እያደረጉ ያሉት በነገራችን ላይ ዋና አማራዎች እንደነገርኳችሁ የተመዘገቡ ድርጅቶች ናቸው። ስለዚህ ዘራቆብንም አኪላንም ስትሰሙት እንደ ዋና አማራ ነው ፖለቲካቸው የሚሰሩት። ስለዚህ የራሱን ሰርቷል። እናንተ ደግሞ ዲባንክ የምታደርጉትን ዲባንክ ታደርጋላችሁ። ቴንክ ዩ አዚ ባትሪ ካስወጣ ተመልሰህ ትመጣለህ። ኦኬ እሺ። በኋላ አንድ ደቂቃ እንትን ልበላት ላጠናቀት። እሺ በአንድ ደቂቃ እሺ፣ በአንድ ደቂቃ እንትን እና አሁን የሚደረገው ምንድነው? ግጭቶች ኖርማል ነው። ልክ አሁን ለምሳሌ ህወሓት ከዚህ በፊት እርስ በርስ ተገጫጭቶ ነው 15 ዓመት ሙሉ ተዋግቶ ምን ብሎ ምናምን ይሄ ሁላ ነገር ደርሶበት ከዛ መጨረሻ ላይ ስልጣን ላይ ወጥቷል። ሻዕቢያም አጼ ዘራቀው ህወሓት ምናምን ካልክ የህወሓት ደጋፊዎች ገብተው የምትነትነው ትንታኔ በአማራ ኮታ ገብተህ ዲባን እኛን እንትን እያልክ ነው። ስለዚህ የራሳችን እንከላከል ይችላሉ። አሁን በአማራ ላይ ብቻ ቆይልኝ። እንደዋና አማራ እናንተ የምትደግፉት የፋኖ አደረጃጀት ነው። ሁሉንም እንደግፋል። ሁሉንም ትደግፋላችሁ። ሁሉንም ግን ምንድነው የምንጣላበት ነገር ሊኖር ይችላል። አሁን ለምሳሌ ይሄ ትግል ላይ ኖርማል ነው። እኛ አሁን ለምሳሌ የምንፈልጋቸው ነገሮች አሉ እንደ አንድ አደረጃጀት ሳማው አሁን ለምሳሌ ይሄ ማህበረሰብን አንዳንድ ነገር የሚያደርጉትን ምናምን እሱንም ልንቃወም ይችላል። ግን ይሄ ፓርት ኦፍ ዘ ፕሮሰስ ነው። እኛና ፕሮሰስ ትደግፋላችሁ። ጀነራል ተፈራ ማሞ እሱን ላንደግፈው ይችላል በሚያደርጋቸው ነገር ግን መጥቶ ግን እንትን አሁን ለምሳሌ ያው ኤግዛምፕል አሁን ለምሳሌ ውስጥ እንደ አማራ ሊቃወሙ ይችላል በሚያደርገው። ግን አሁን ለምሳሌ እሱን አሁን ለምሳሌ ጀነራል ተፈራ ማሞ ወደ ድል ከመጣችሁ ስልጣን ላይ መቀመጥ አለበት የለበትም? ለምን? ቢካዝ ግማሽ ትግሬ ስለሆነ ራሱ መጻፉ ለአማራ ታግሎ ለአማራ ሞቶ የድሉ ቀን ሲወጣ ግማሽ ትግሬ ነው ዞር በልት ይባላል። ግማሽ ትግሬና ግማሽ አገው ከሆነ አንፈልጉ አማራ መሆን አለ። ግን እኔ እያልኩ ያለሁት ምንድነው ኢንጀነራል ቴዲ እኔ ያልገባ ነገር ኢንጀነራል እያልኩ ያለሁት ምንድነው እኔ ሳምሃው ይሄ አሁን የሚደረጉት ነገሮች ኖርማሎች ናቸው። እርስ በራስ መጋጨት ምናምን ይሄ ኖርማል፣ ይሄ በሁሉም በፓርቲዎች ላይ አሁን ያሉት ኢትዮጵያ ውስጥ ያሉት ፓርቲዎች ራሱ ኢቨን አገዛዙ የምትለው ራሱ እርስ በርስ የሚጋጭ ገብቶኛል። አንተ የምትለው ገብቶኛል። አሁን አንተ ገብቶኛል የምትለው ኖርማል እኔ ይሄን ማምንበት እኮ አሁን ለምሳሌ በ3 ዓመት እናጠፋቸዋለን ያልከው ነገር 100% ትክክል ነው። በ3 ዓመት መከፋፈል ሆነ ውስጥ አለ ሁሉም ውስጥ አለ። እስኪ ልጠይቅህ በ3 ዓመት ውስጥ ፋኖን እናጠፋለን ብለው እስካሁን ድረስ አልቻሉም። ማጥፋት ችሏል? አይችሉም። ከዚህ በኋላ እኔ ይኸውልህ ትግሉ አሁን አንተ ያን የምትመልሰው ሌላ ሰው
ወይም የሌላ የብልጽግና ደጋፊ ወይ የሆነ ደጋፊ ቢናገር እኔ እኮ ትግሉ እስከሚጠራ ድረስ 50 ዓመት መፍጀት ካለበት 50 ዓመት እንታገላለን። አመራሮቹ የሚናገሩት ሌላ ነው። አመራሮቹ የሚናገሩት ስውር እጆች ገብተው አመሱ ለመሰለ የምናውቀው ነገር እኮ ነው። አንዳንዶቻችሁ የሆነ ፋኖ አመራር ጋር ትደውላላችሁ፣ ድምፅ ሪከርድ ታደርጋላችሁ፣ የእንትና ስልክ ቅጃ ፈትልኮ ወጣ ትላላችሁ። አንዳንዶቻችሁ የእንትናን ትቀዳላችሁ። ታመስን እያሉ እኮ ነው። እንደውም ቢቸግረው ምን ያለ እዚህ ጋር ዋትስአፓችንን ስልካችንን እንዝጋ ካልሆነ ይሄ እኮ ኖርማል እኮ ነው ቴዲ። በኤንድ ኦፍ ዘ ዴይ ግን ለእኔ የማየው ምንድነው ይሄ ትግል 50 ዓመት መቆየት ካለበት እንደው እኛኛ እያለን እስከ 50 ዓመት እንቆያለን። ትግሉ መቆየት ካለበት ትግሉ አሁን መቆጨትም ካለበት እንቋጫለን። ግን ከአብይ አህመድ ጋር ተደራድሮ የሚቋጭ ነገር የለም። አሁን ለምሳሌ እኛ እንዳደረጃጀት ከአብይ አህመድ ጋር ሄዱ እንኳን መደራደር አይደል አጠገቡ ሄዶ የሆነች ነገር ሲያወራ ካገኘ ነው እንቀጠቅጣለን። ይሄ ኖርማል። ኢቭን እኔ እስኬት ድረስ እንደሚሄድለት አውቃለህ። አማራ ሆኖ ይሄ ሁላ መስዋዕትነት ያስከፍልን አብይ አህመድ ጋር ሲሰራ የተገኘ እስከ መሰቀል ሁላ መግባት አለበት። ይሄንን ራሴን አምኜበት እንዳንድ አማራ የምናምንበት መሰቀል አለበት። እንደዋና አማራ የምናምንበት ከአብይ አህመድ ጋር እንኳን አይደለም ሄዶ ድርድር አድርጎ የአማራን ህዝብ ዋጋ ሊያስከፍል አይደለም። ይኸውልህ እኛ ካልተደራደረ ይሄ ትግል በቆየ ቁጥር እኛ ግን የምናደርጋቸው እኔ አሁን ህዝቡን ማስታጠቅ ነው። በቃ እኔ ህዝቡ መታጠቅ አለበት ብዬ አስባለሁ። አሁን ለምሳሌ ይሄ ጦርነት ከቆመ አማራው በምንድን ነው የምታጠቀው? አሁን ለምሳሌ አማራው ከሌሎች አሁን የውጭ እርዳታ የለውም። አሜሪካ ወይንም ሌሎች ማንም ያግዘን ኦፍኮርስ ሻዕቢያ ልታግዘን ትችላለች፣ ግን ለራሷ ጥቅም ነው፣ እኛም ለራሳችን ጥቅም። ግን እኛ አሁን ለምሳሌ ይሄን ጦርነት ብናቆም አማራው ምንድን ነው የሚያገኘው ነገር? ትርፉ ምንድን ነው? ይሄ ጦርነት እያለ እንታጠቃለን። ሳማው ማህበረሰባችን በስነስርዓት ፖለቲካም እያዳበረ ይመጣል። ይሄ ትግል ግን ካቆመ ግን አማራ የሚታጠቅበት ነገር አለ። ስለዚህ እኔ ዋናው እንትን የኢትዮጵያ ዕጣ ፈንታ ነገ ከነገ ወዲያ አሁን ዛሬ ማታ ምን እንደሚደረግ ስለማላውቅ ኢትዮጵያ እንደ አማራው ጫፍ እስከ ጫፍ መታጠቅ አለ። ወለጋ ዛሬ የማንገደልበት ምክንያት ስለታጠቀ ነው። ሌሎች ቦታዎች አጼ ዘርአያዕቆብ ውይይቱ እዚህም እዛም አትሂድ እንደ አንድ ቦታ ነው እያደረኩልህ ያለው። እዛ በፋኖ ጉዳይ ወለጋ፣ ቦረና፣ ቱለማ ምናምን በፋኖና በፋኖ ጉዳይ እሺ፣ ገባኝ እያልኩ ያለሁት በየቦታው ደቂቃ አልቋል። እሺ ገብቶኛል። እሺ ቴንክ ዩ አጼ ዘርአያዕቆብ ለመሰላችሁ 100% ለአማራ ልጆች ልስጣችሁ ያለውን ነገር የዘመነ ካሴን ንግግር አስመልክቶ ተናገሩ እያልኳችሁ ቲፒኤልኤፍ ወለጋ፣ ቱለማ ወይም ደግሞ ምንድነው ኦነግ ምናምን ካላችሁ ኦፍኮርስ የኦነግ ልጆች ገብተን ራሳችንን እንከላከል ይላሉ። ለዛ ነው እዛው በፋኖና በፋኖ መንገድ ብቻ ተንትኑልኝ ያልኩት። ዘመነ ካሴ ከሀገር ውጭ ያሉት ሳይበር ላይ ናገረውን ሰምቻለሁ። እንደውም ከእድሜያችን አኳያ ጠንካራ ደረጃ ላይ ነው ያለነው። ጣልቃ ገብነት የለም፣ ሌላው ጋር የባሰ ነው ያለው። ስለዚህ ከዘመነ ካሴ ጋር የሚቃረን ንግግር ነው የተናገረው ማለት ነው። ቴንክ ዩ ዘርአያዕቆብ። ወደ ማን ነው ቅድስት? አይ እኔ እዩ አይ እኔ ነኝ ፋኖ። እሺ ሳይበር ፋኖ ትስማማለህ? በዋና አማራዎች ትንታኔ አልስማማበት ምክንያት እንደዛ አይነት ንጉሳዊ የሆነ ስርዓት ለማምጣት አይደለም የምንታገለው። አንድ ደማዊ ማንነት ያለው ኢትዮጵያን ያስተዳድር ብለን የምንልበት የትግል አውድ የለንም። ከየት የመጣ ቅዠት እንደሆነ አይቀበል። አይ ቲንክ ዘውዳዊ ምክር ቤት የሚባል አለ። የቀዳማዊ ኃይለ ሥላሴ ረዝራዥ የነበር አስተሳሰብ አለ። ሶሎሞኒክ ዳይናስቲ የሚሉት ማለት ነው። አጼ ብለው የሚነሱት ሶሎሞኒክ የሆነ ዝርያ አለ። የእሱን ዳይናስቲ መልሰን ለማምጣት እየታገልንም አይደለም፣ ወደፊትም አንታገልም። አንሬትን የሆነ ማብራሪያ ነው እየሰጠ ያለው። እንደዋና አማራ ዩካኒት ትችላላችሁ፣ ግን ሳፖርት ቲም ናችሁ፣ ፖለቲካል ኦርጋናይዜሽን ናችሁ፣ ምንድን ናችሁ የሚለውን ለእኔ ቅድም ጠይቀው የነበረ ይህንን ነው። ምንድን ናቸው? ትግሉ ላይ እንዲህ ሪትም ሆኖ የተቀመጠ ነገር የለም፣ የሚታይ ነገር ቪዚብል ነገር የለንም። እንደዚህ አይነት ነገር ማንንም እናሳትፋለን። 14ቱንም ክልል አማራ ደማዊ ማንነት ያለው ግለሰብ ሊድ ያድርግ የሚል እሳቤም የለንም፣ የትግል አምድም የለንም። ከየት የመጣ ቅዠት እንደሆነ አይገባኝም። አንደኛ ቅድም ኢንተረስት ግሩፕ ምንልም በጣም መርዛማ የሆነ ሩት ያላቸው ይሄ ነው። ይሄ ደግሞ አውራጃዊ አደረጃጀት እንዳይመጣ እያቀጨጨን ያለ አንደኛው ይሄ ነው። ይሄ ቲም ነው። ይሄ ቲም በነ ክቡር ዘመዴ በኩል ያቀነቅናሉ፣ በነ ክቡር ፈንታሁን ዋቄ በኩል ይቀነቀናል፣ በሳይበር ቲም ደግሞ በእነዚህ በኩል ይቀነቀናል። ታንኪው እውቀት አላቸው። እውቀታቸው ግን በሽታ ከሆነ ምን ያደርጋል? የነዚህ ኢንተረስት ሰሎሞኒክ ዳይናስቲ ለማምጣት ከሆነ
ፎርማሊ ዘውዳዊ ምክር ቤት የሚባለውን መልሶ ለማምጣት ከሆነ አይ ቲንክ ትግላችን ይህንን ሪድ ላይ ነበር አያሳትፍም። የትኛውም ብሔር ብሔረሰብ ስለ ሀገሩ ይገደዋል። ማንም ሰው በስልጣን ተጋርቶ መቀጠል ይችላል። አሁን እያወራ ያለው የትጥቅ ትግል ላይ ባለበት የስልጣን መጋራት ከሆነ ትግልን ከመምራት አንጻር የትግል ሊደር ለመሆን ከሆነ ምናልባት እንደው ሐሳቡን የተወሰነ ሊያቀራርብ ይችላል ብለህ ታስባለህ። ከትግሉ ከመቆርቆር አንጻር አማራዊ ደማዊ ማንነት ከሌለው ሊደር መሆን አይችልም ወይ መሪ ሆኖ መምጣት አይችልም። ምን ከየት ወደ የት እንደምንሄድ ይሄ ነው አንደኛው ትልቁ ችግርም። የአንድነት ልዩነታችን ይሄ ነው። የጎንዮሽ ትግል የምንለው ቤዙ ይሄ ነው። ይህን የጎንዮሽ ትግል ደግሞ ከኤክስተርናል ትግላችን በላይ እንታገለዋለን። ይሄ ነው ፈንታውን ዋቂ በቀደም ሲያብራራ የነበረውን አንተም ማንም ሰው የሚያውቀው ነው። የዛኛው አንድ ክንፍ ነው ይሄ አስተሳሰብ። ይህን አስተሳሰብ ደግሞ አንፈልገውም ነው። አንድ ሊደር ስሙን ቀይረህ ትግራዊ አድርገህ የምትገልጽበት መንገድ 2 ዓመት በሙሉ ስላልተቀበለህ ነው። አዎ አይቀበልህም። የህዝብ ኃላፊነትን የያዘው የሚታገለው አንተ ለምትለው አይደለም፣ የሚታገለው ለህዝብ ነው። ሌላው ማህበረሰብ የገፋ አይደለም፣ ሌላው ሰው አይደለም የሚል እሳቤ ይዘህ እንዴት ልትመጣ ቻልክ ነው። ሌላው መሪ አይሆንም የሚል እሳቤ ይዘህ እንዴት ልትመጣ ቻልክ ነው። የትኛውን ሐሳብ ለማን ልትሸጠው ነው? ይህ ምን አይነት አይዲዮሎጂ ነው? ያልተጻፈ ያልተነበበ የማይተረጎም አይዲዮሎጂ ይዛችሁ አትምጡ። ይሄ ነው በዋትስአፕ እየተላላካችሁ የሚልም መሪያችን ይህንን ነው እኮ ሌላ ምንም ነገር የለም እኮ። መግለጫ ኡጋንዳ ሆኖ ይላካል፣ አሜሪካ ሆኖ በዋትስአፕ የሆነ ነገር ፋይናንስ ይሰበሰባል፣ አበበና ከበደ ላይ ይላካል። ይህ ትግሉ የጎንዮሽ ትግል ልታራዝሙ ትችላላችሁ እንጂ አስተሳሰባችሁ አይሰርጽም፣ ውጤትም አያመጣም። ለኛ ግን የትግል ማጥሪያ ሆኖናል። ዋና አማራም በለው ዘውዳዊ ምክር ቤትም በለው እነ ጃልዋቄም በለው እነ ዘመድኩንም በለው 24 ሰዓት ቢጮሁ ሐሳባቸው ከግብ አይመታም። እንደ ቁራ እንደ ጮህ ይቀራል። ትብታባት ትሆኑን ነው ትግል መስመራችን ላይ። ለምሳሌ ፋንታውን ዋቄ የሚባለው ሰውዬ ሲናገር የሰማሁትን ልንገራችሁ። በጣም አስቂኝ ነገር። የፋኖ ትግል አራሽ ቀዳሽ ተኳሽ ነው አላችሁ። ተኳሹ ገብቷል፣ አራሹ ገብቷል፣ ከቀዳሹ ደግሞ ነው የመጣሁኝ አለ። ስለዚህ ዴፊኒሽኑ ወይ መስተካከል አለበት። አማራነት እንዴት ያለ ነው? ካልሆነ እንዲህ ያለ ብሮድ የሆነ ዴፊኒሽን አስቀምጠህ አራሹ ግባ ቀዳሹ አትግባ እንዴት ነው ልትል የምትችለው? ፖለቲካው ራሱ ፖለቲካ ከሆነ ሴኩላሪዝም ያስፈልጋል። በሃይማኖትና በፖለቲካ መካከል ልዩነት ሊኖረው ይገባልና ቅድም ስናገረው የነበረው ነገር ዋና አማራዎቹ አማራነት የአጥንት ጉልጥምት ነገር ነው። በእናትም በአባትም ስልጣን ላይ ለመውጣት ለመሞት አይደለም። ለመሞት ችግር የለውም ለመተኮስ ነው የሚሉት እነሱ። ጀነራል ተፈራም ስልጣን ላይ አይቀመጥም ቢኮዝ ሀፍ ትግራዋይ ስለሆነ ብለው ነው የሚያምኑት። ይሄን ሀሳባቸውን የሚገዛ ብዙ አማራ ሊኖር ይችላል፣ የሚቃወም ሊኖር ይችላል። ኢቭን በአማራነት ኮዝ እንኳን ልዩነት ካላችሁ አንድ እየሆናችሁ አይደለም። ጥያቄው ወጥ የሆነ ራሱ ዴፊኒሽን ይሄን ያሟላ ሰው አማራ ትግል ውስጥ ይገባል። ኮዛችንን ከደገፈ ስልጣንም ከሆነ እንደየእውቀቱ ያገኛል። በሜሪት ከሆነ በሜሪት ይሄን የሚያሟላ አማራነትን የምታሟላ ከሆነ ይሄን እነዚህ ናቸው ክራይቴሪያዎቹ ብላችሁ እንኳን ማስቀመጥ የከበዳችሁ ለምንድን ነው? ያ አይመስልም? ሁሉም ሰው ዝም ብሎ በጀስት አማራ በሚል በይለፍ ቃል ዝም ብሎ እየገባሉ ትግል ውስጥ። ፈንታውን እኮ ትግል ውስጥ አለሁ የለም የሚል ማብራሪያ ነው እንጂ ያስቀመጠ አለ ብሎ አፕሮቭ ያደረገለት ሰው የለም። ውጡ እያለ እኮ ነው ሰው አደረጃጀት ማለት ነው ትችላለህ፣ አንተም ትችላለህ። ውጡ እያለ ነው ሰውየው። ኦኬ አንተም ልትል ትችላለህ እኮ። ያ መኖር አይደለም እኮ የስብና ግንባታ ሊያደርግ ይችላል ራሱ ጋር ግን አለ ማለት አይደለም። እዛ ውስጥ ትግሉን ሊፈትነው ይችላል። አዎ በተናገረው ልክ ፈትኖታል። ወሬዎቹ ተዘርተው ሊሆን ይችላል። ሌላ ክፍፍል እንዲመጣ ተፈልጎ ሊሆን ይችላል። ያን ፕሮቴክት እናደርጋለን፣ እያደረግንም ነው፣ መክተናል። ያ ማለት ግን አውራጃዊ አደረጃጀቶች ላይ መሪ ነው አደራጅ ነው ብለን ልንለው አንችልም። ስላል አይደለም ፕራክቲካሊ የምናየው እኛ መሬት ላይ ያለውን እናውቃለን። ከመሪዎች አንደበት ፈንታውን ትክክል ነው ብሎ አፕሩቭ ያደረገለት ማንም የለም።
ማንም የለም። ዘመዴ ትክክል ነው ያለው አንድም የለም። እንደ አክቲቪስት መናገር ይችላል። ሃይማኖት ከሆነ ሃይማኖት ስብከቱን መቀጠል ይችላል። እንደማንኛውም ግለሰብ ሚዲያ ላይ ሲመጣ ግን የፈለገውን ሐሳብ መስጠት ይችላል። ያን ፍሬ የሚያደርገው ኢንተርቪው ያደረገው ሰው ነው። አንተ እኔን መድረክ እንደምትሰጠኝ ሁሉ እንዳልሳደብ እንደምታግደኝ ሁሉ ያን ያክል ናሬሽን እንዲሰራ መፍቀድ ያለ መፍቀድ እንዳስፈላጊነቱ ሚዲያ ላይ በቀረበበት ሁኔታ ሜጀር የሚደረግ ነው። ነገር ግን ዘውዳዊ የሚለው ኦርቶዶክሳዊ የሚለው አንደርላይን አድርገው ወደ ትግል ልታስገባው አትችልም። የትግል አይዲዮሎጂያችንም አይደለም። 2 ደቂቃ ለሳይበር። ስለዚህ እነዚህን ነው ቢግ የሆነ አደረጃጀት የያዙ ኢንተረስት ግሩፖች የምንላቸው፣ ቡትቶ የሆነ ሐሳብ የያዙ ኢንተረስት ግሩፖች የምንላቸው እነዚህ ከአንድ ቦታ የሚቀዳ ከተለያየ ቦታ የሚተገበር ሐሳብ ያላቸው እንዲሁ የሚታዩ የተገለጹ ባልተገለጸ ደረጃም የተደራጁ ነገር ግን ትግሉን እየጎዱ ያሉ አሉ። አሁን የወጣው መግለጫ እነዚህን እነዚህ ግን ኃይሎች አሁን እኔ ያስቀምጥኩት ዴፊኒሽን አለ፣ ዘመነ ካሴ አስርስም ያለው አለ። የእናንተ ትንታኔ ምንድነው? እነዚህ ስውር እጆች የሚገቡት ለምንድን ነው? አሁን ያንተ እንትን ምንድነው? ያንተ ግንዛቤ ምንድነው? በተለይ አማራ ያልሆኑ አማራ ትግል ውስጥ የሚገቡት ለምንድን ነው? ከአማርኛ ቋንቋ ውጭ ስለማይናገሩ ነው? ሌላ ቦታ ሄደው ወይ በእናት ወይ በአባታቸው ቋንቋ መግባባት ስለማይችሉ ያለው አማርኛ ስለሆነ አማርኛ ስለሚችሉ ነው ዘው ብሎ የገቡት? ለእውቅና ነው? ለገንዘብ ነው? ለመበታተን ነው? በአማራ ስም የራሳቸውን ጦርነት ለማካሄድ ነው? ለምንድን ነው? ያንተ ግንዛቤ ምን ይመስላል? እስኪ ለምን ነው የሚገቡባችሁ? ፍላጎት እያልን እኮ ነው። አሁን እኮ የሚታይም የማይታይም ያልኩ ይሄ አሁን ለሚታይ እና ሳፖርት የሚያደርጉት ቲም አለ። የሚታይ ምን ፊዚካሊ የመጣ ኦርቶዶክሳዊነትን ይፈልጋል፣ ሰለሞናዊነትን ይፈልጋል፣ በደም አማራ የሆነ ብቻ ሊደር ይሆናል፣ ወደፊት ይመጣል እያለ ነው የሚታይ ነው። ይህን ቻሌንጅ እናደርጋለን። ለምን? ከኢትዮጵያ ሕዝብ ጋር አብሮ ስለማያስቀጥለን ነው። ኔክስት እኛ እይታችን አንድ ማዕቀፍ ላይ ብቻ የተቀመጠ አይደለም። ጀነራል ቪው ስታየው ሴንትራል መንግስት ካቋቋም ካስተካከለ በኋላ ከማንም ጋር ትኖራለህ፣ ማንም ነህ። ያንን ሊያመጣ የሚችል አይደለም ነው የነዚህ ኢንተረስት ግሩፖች ፍላጎት። ትግሉን ደግሞ መሪ አልባ ሊያደርግ የሚችል ኢንተረስት ግሩፕ ፍላጎት አለ። መሪ አልባ ሊያደርገው የሚችል የኢንተረስት ግሩፕ ፍላጎት አለ። ሶስተኛው የገዢ መደብ ጣልቃ ገብነት ሊኖር ይችላል። እሱንም አብረን የምናየው ነው ያልተገለጸ። እሺ አሁን በአንድ በሌላ መንገድ ኢንተረስት ግሩፕ ስንጠቅላል ስለምናደርጋ ብዙም ስለሆነ ውስብስብም ስለሆነ ግን ለምሳሌ ፊዚካል ራሱን አምጥቶ አጽዮ ያስቀመጠው ነው ቻሌንጅ ያደርጋል። እናደራጃለን ምን አፋባ ምን ይላል። ይሄ ሁሉ አይደለም። መጀመሪያ ሪዮት ዓለም የትኛው ነው ይዘው የመጣው ነገር ለዚህ ህዝብ ይበጃል አይበጅም ነው እሱ ኮሩ ነገር። አሁን እዛ የመጣው ነገር ይበጃል አይበጅም በቃ የመጀመሪያ አነሳስ ስታንድ እሱ ጋር ነው። እሱን አልቀበል ያለን አስመጣዋለሁ ምን እለዋለሁ እንደዚህ እለዋለሁ ስብና ገደላ ዛትስ ሂዱ ሩመሮችኛ ምንም አያጠፉ። እሺ ስለዚህ አንተ ልዩነታችን አማራ እስከገባበት ችግር የትኛው የፋኖ አደረጃጀት ነው ነፃ የሚያወጣው ብለህ ብታስበው? ሁሉም የፋኖ አደረጃጀት ኦል ኢን ዋን ሁሉም። አዎ እሺ ቴንክ ዩ ሳይበር። ከሳይበር ቀጥሎ ወደ ቅድስት ናት መሰለኝ። በጣም ተናደዳችሁ። በጣም አትናደዱ። እውነት ለመናገር 100% ነግራችኋለሁ። በደማዊ ማንነት ከሆነ እኔ ጋር አትደርሱም። ቅይጦች ናችሁ። እርግጠኛ ሆኜ ነው የምነግራችሁ። ከዛ በተረፈ ግን እኔ አማራን ነፃ ያወጣዋል ብዬ የምፈልገውን አስተሳሰብ በግልጽ የመናገር መብት አለኝ። ይሄንን ደግሞ አማራን እኛ ሰፍተን ነው ይዘን የመጣ ነው እኔ ነኝ ተወካይ ብሎ ለሚል ሰው ልሰጠው አልችልም። ከዛ በተረፈ የፋኖን አደረጃጀት እኔ ቢያንስ በጣም ከምትቃወሙ ሰዎች የምሻለው እኔ የፋኖ አመራሮችን ለዘመነም ለእስክንድርም ለምሬም ለሌሎቹም ክብር አለኝ። በፍጹም ቸው መልኩ በሚችሉት አቅም የመሰላቸውን እያደረጉ ነው። አንድ ቀን አከፋፋይ አጀንዳ ሰጥቻቸው አላውቅም።
እኔ የምፈልገው የአማራ ህዝብ ነፃ ሊወጣ የሚችለው የአማራ ህዝብ ጣፈንታው ከሌሎች ኢትዮጵያውያን የተለየ ነው ብዬ አላምንም። አዎ የአማራ ህዝብ እንዲጨፈጨፍ በሌሎች አይን እንደ ክፉ እንዲታይ ተሰርቶበታል፣ ሆኗል፣ በቁሎም አይተነዋል። ለዚህ ግን መዳኛው እነሱ በሄዱበት በወደቁበት በተበላሸው የጥላቻ መንገድ ደግሞ ሄዶ አማራ ይድናል ብዬ አላስብ። ለዛ ነው እኔ ንጹህ አማራ ነኝ ስል ማላፍረው። ግን ቤተሰቦች ሲያሳድጉኝ ምርጥ ኢትዮጵያ ያድርገው ነው ያሳደጉኝ። እኔ በዚህ ምንም የማፍርበት ነገር የለም። ፋኖ ላይ ያለው አደረጃጀት ችግር አለበት። ይሄን ደግሞ መተቸት ነው። ከሌሎች ኢትዮጵያውያን ጋር ሆኖ ነው ሊያሸንፍ የሚችለው ስትይ ከሌሎች ኢትዮጵያውያን ጋር ለምሳሌ የሌላ ፓርቲ ውስጥ ገብቶ አላንስ ፈጥሮ እስኪ እንዴት ነው ከሌሎች ኢትዮጵያውያን ጋር ሲባል ምን ማለት ነው? እሱ በጣም ጥሩ። ኢትዮጵያ ውስጥ ብዙ ኢትዮጵያውያን የፍትህ ጥያቄ አላቸው። የኢኮኖሚ ተጠቃሚ እኩል የመጠቀም ጥያቄ አላቸው። ህገ መንግስት የመሻሻል ጥያቄ አላቸው። ይሄንን በየት መስመር ነው ልናስተካክለው የምንችለው ብሎ ደግሞ በጋራ ቁጭ ብሎ መነጋገር ይፈልጋል። የሐሰት ትርክት የተተረከበት ብሔር አለ ከአማራ ውጭ? አዎ አለ አለ። አማራ ገዢ መደብ ጨቁኖናል እንደሚባለው እንትን ገዢ መደብ ጨቁኖናል ተብሎ ኖ ገዢ መደብ አይደለም፣ ሌላ ትርክት አለው። ሌላኛው ደግሞ ሀገር ለምሳሌ ኦሮሞ ሀገሩ አይደለም ከሌላ አካባቢ ነው የመጣው ይባላል። የሀገር ባለቤት አይደለም ይባላል። ሁሉም በየእንትኑ ተሰጥቶታል እኮ ምንም ወደዛ አይደለም። ለምሳሌ ደቡብ ተብሎ ያ ሁሉ ማህበረሰብ የራሱ መገለጫ ያለው በሆነ አቅጣጫ ታጭቆ የመጣው እኮ አንተ ኢትዮጵያ አይደለም። አንዳንዱ እንደውም እኮ እኛ ደዋ ስንዘምት አልዘመትክም የለህም ኢትዮጵያ የራሱ እንኳ አሁን ነው ምናምን የሚባል እኮ ማአት አለ። ኢትዮጵያ ውስጥ ስም ያልተሰጠው ብሔር ኤክስክሉሲቭ ናቸው፣ አይቀባበሉም። ያንዳቸው ለአንዳቸው የተለያየ ትርክት አላቸው። ትርክት አለው ሁሉም። አዎ ለዛውም የሚያነጣጥል ማለት ነው። ስለዚህ እኛ ያለን አንድ ሀገር ነው። አማራ በምን እንደተጎዳ ይታወቃል፣ በምን እንደተጨፈጨፈ ይታወቃል። እነዚህን ጉዳዮች አንስቶ ከሌሎች ማህበረሰብ ጋር ቁጭ ብሎ ተደራድሮ ተደራዳሪ ኃይል ሆኖ መምጣት እንጂ የሚጠቅመው እንደውም ሌሎች የአማራን ጥያቄ በመጥፎ አይን እንዳዩት መደረግ ላይ ነው አሁን እየተሰራ ያለው። እኔ አሁን ግራ የገባኝ ነገር እዚህ ሚዲያ ላይ ያለውና መሬት ላይ ያለው ፋኖ በጣም የተለያዩ ናቸው። እውነት ለመናገር እዚህ ያለው አው ቀረጣልና እንደውም በደንብ አስከፍለው ምናምን ይላል። ማንን ነው የሚያስከፍለው? ከአንድ ወረዳ ወደ አንድ ወረዳ ሽንኩርት ይዛ የምትመጣ የአማራን እናት ነው የሚያስከፍላት? ምን ስላገኘች ነው? ከዛስ ግብር ተቀብሎ ትምህርት ቤት ይሰራላታል እንዴ? የፋኖ ትግል እኮ ጥያቄዎች አሉኝ፣ ጥያቄዎችን የሚሰማኝ ስላጣው ነው ብሎ ገባ አይደለ? ጥያቄዎቹን ይዞ ከሌሎች ኃይሎች ጋር ለመስራት መደራደሪያ መንገዶችን መክፈት ነው ወይስ የአማራን ህዝብ የሆነ ቦታ ሸብቦ ይዞ መነጠል ነው? ይሄ እኮ አይደለም የአማራ ህዝብ ጥያቄውም ሰፖርት ያደረገው ልክ ነው ብሎ ልጆቹን ሸሽጎ የያዘው እኮ ችግሬ መሰማት አለበት፣ የኔ ጉዳይ ወደ ጠረጴዛ መምጣት አለበት የሚል እንጂ እኔ ከሌሎቹ ተለይቼ እንደፈለገኝም ሆናለሁ የሚል ጥያቄ አላመጣም። እኔ በእውነት በጣም ግራ እየገባኝ ነው ያለው። ከዛ ደግሞ በጣም ፕራውድ ለማድረግ የሚካሄድበት መንገድ ማለት እውነት የሚናገር ሰው አትጥሉ። እውነት ለመናገር ፕራውድ አይደረግም እንዴ? በዚህ ትግል ውስጥ እኮ በመለያየት ምክንያት እኮ ስንት ጀግኖች እንደተበሉ የሚረሳ ነው እንዴ? የሸዋው እንትናን ገደለ፣ የጎንደሩን ጎጃሜው ገደለ፣ እንትናን በሉት እየተባለ ስንት ጀግና የፋኖ ልጆች አልሞቱም እንዴ? ይሄ እኮ ፕራውድ አይደረግበትም። በዚህ 2 ዓመት ያየንበት እንደውም በጣም የሚያሳፍር እኮ ነው። ከዛ የአማራ ክልል ላይ ያለው የጸጥታ ሁኔታው ምን አይነት ኢኮኖሚ ውስጥ ነው የከተተን? ይሄንን ለመሸፈን ከመሯሯጥ ይሄንን መስማት ያመናል። ይሄንን ደግሞ መተንኛ አማሮች ነን ይመለከተናል፣ መዳኛው ይሄ መንገድ ነው ስንል እናንተ አማሮች አይደላችሁም የምትሉን ሰዎች ራሳችሁ አማሮች አይደላችሁም፣ ውሸታችሁን ነው፣ እየሸቀላችሁበት ነው በአማራ ህዝብ። የአማራ ህዝብ የተለየ ነገር አድርጉልኝ አላለም። አትግደሉኝ፣ በሰላም ወጥቼ ልግባ ነው ያለው። እዚህ ያላችሁት እንደው በእግዚአብሔር ሌላው ነገር ቢቀር
ይሄ ጦርነቱ መራዘም አለበት፣ ሲራዘም እኛ እንጠቀማለን ይባላል። እንደው ቤት ሀገር ነው ጦርነት ተራዝሞ ህዝብ የተጠቀመው? እንደውም ይሄ ጦርነት መቆም አለበት፣ መንግስት በስነ ስርዓት ሐቀኛ ድርድር ማድረግ አለበት ብሎ መግፋት ነው። ጦርነት መራዘም አለበት። ልክ ናችሁ። ጦርነቱ ሲራዘም የእናንተ አካውንት ይሞላል። የድሃ እናት ግን ልጇን መታበላት የለም። ይሄንንማ አዋጡት። ልክ ናችሁ። ጦርነት በተራዘመ ቁጥር እናንተ እንደፈለጋችሁ የሞቀ ሀገር ቁጭ ብላችኋል። ጦርነቱ ግን ጫንቃው ላይ ያለው ማህበረሰቡ ላይ ነው። ይሄን ለማስቆም መሄድ ይቀላል። እንደውም እርስ በርሳችሁ እዚህ እየተቀጣቀጣችሁ አንዱ አንዱን እያዋረዳችሁ ከምትቀመጡ እስኪ አንድ ድርጅትን መስርት። ዲያስፖራው እስኪ ተሰብስበው ታች ያላችሁ አመራሮች አንድ ካልሆናችሁ እኛ ከናንተ ጋር አንቆምም በሉና እስኪ መስመር አስይዙት። እንደውም የመጣያ መንገድ ከምትሰጧቸው ኑና አንድ ላይ መስራት ካልቻላችሁ እኛ በውጭ ያለን የአማራ ደጋፊና አባላት አንፈልግም እስኪ በሉ። እስኪ እንደው እንትናችሁን መቀነታችሁን አሰራ አድርጉ። እንደዚህ ነው የሚባለው እንጂ እኔ አማራ ብዬ ስመጣ አናውቃትም። ለምንድን እኔን ታቀኝ አልፈልግም። እንደውም ደግሞ በጣም ምርጥ ብትሆን የመጣውን ሁሉ አትገፋም። እኔ አማራ ብዬ ስመጣ እንነጋገር እንዴት እንደዚህ አሰብሽ ነው የሚባለው እንጂ አንዱ አማራነት ሰጪ አንዱ አማራነት ገፋፊ ሊሆን አይችልም። ለመክፈፍ ከሆነ እኔ ነኝ መክፈፍ ያለብኝ። ምክንያቱም አማራ የሚባለውን ነገር እኔ ነኝ የማሟላው ብዬ ነው እኮ የምነሳው። ግን የአማራ ትግል የብዙ መገፋት ውጤት ነው። የብዙ መከራ፣ የብዙ ደም መፍሰስ ውጤት ነው። ይሄንን ደግሞ ሌላ ደም በማፍሰስ አይደለም የሚመጣው። ይሄ ደግሞ ሌላ በመከፋፈል አይደለም የሚመጣው። ቁጭ ብሎ በመነጋገር አማራጭ ሐሳብ ይዞ በመምጣት ነው የተሻለ ነገር ሊመጣ የሚችለው። ቴንክ ዩ ቅድስቲና፣ ቴንክ ዩ። አካሄድ መጠየቅ ይችላል። አካሄድ ይችላል። ኦኬ፣ ይሄ አሁን የምናገረው ኮንቨርሴሽን ፋኖ ደጋፊዎች ነው ወይስ ፋኖን የማይደግፉ ነው? አማራዎች በሙሉ። ታዲያ እሷ እኮ ልጅቷ አማራ ፋኖን ትደግፋለች ወይ? ቢካዝ እንደዛማ ከሆነማ አያናንም ሁሉንም ማስገብተን ብናስተነትን። ቢካዝ እሷ የምደግፈው ብልጽግና ነው። አሁን ለምሳሌ ቴዲ እሷ የምደግፈው ብልጽግና ነው አይደል? አሁን ብልጽግና የብልጽግና ደጋፊ አይደለችም። ፋኖን ትደግፋለች። ላደግፍ ይችላል። ለአንድ አማራ ላይደግፍ ይችላል። ምን ችግር አለ እኮ ታዲያ? ፋኖን የማደግፍ ከሆነ እኔ አሁን ለምሳሌ ሳማው ስለ ፋኖ የምታወራ ከሆነ ሳደግፍ ነው እያወራቻለች። ማይደግፍበትን ምክንያት እንሰማለን እኮ ሌሎችንም ኢትዮጵያ አብሉም ካለ እንሰማለን። ብልጽግና የሆነበትም የአማራ ልጅ ካለ እንሰማለን እኮ ታዲያ። እኔም ስለ ብልጽግና ታዲያ እኛ የምናወራ ታዲያ ቴዲ እንደ እነሱ የእኛን ቤት መጥተው የሚተነትኑ ከሆነ እኛም ስለ ብልጽግና ብናወራ ጥሩ ነው። መስፈርቱ አማራነት ነው። ለምሳሌ ባለፈው ሳምንት የኦሮሞ ሊቃን ሲያትል ላይ ስብሰባ አድርገው ነበር። 100% የኦሮሞ ልጆችን ያስገባውበት ምክንያት ምንድን ነው? ውይይቱ የጀዋርን እሳቤ ትደግፋላችሁ። ግን እነሱ ግን ሲተቹ ነበር፣ ብልጽግና ሲተቹ ነበር አይደል? ማን? እነሱ ባለፈው የመጡት ውይይት ላይ ብልጽግናንም ሲተቹ ነበር። ስለዚህ እሱ አሁን ለምሳሌ መጣ ስለኛ ቤት ነው የምታወራው፣ ስለ ፋኖ ቤት። ስለኛ ቤት አይደለም፣ ቤተሰብ አላት አማራ፣ እናት አባቷ ቤት። ገባኝ። ፋኖን አትደግፍማ ልጅቷ። ፋኖን የማትደግፍ ከሆነ እንዴት አድርገን ነው ስለ ፋኖ? ግዴታ የለባትም። ማንም የአማራ ልጅ ፋኖን የመደገፍ ግዴታ የለበትም። እና ታዲያ የማትደግፍ ከሆነ ታዲያ ስለ ፋኖ እንዴት ለምን ይደግፋል? ከፈለገ ይደግፋል፣ ካልፈለገ ፌር እንዲሆን እኛም ስለ ብልጽግና እንድናወራ አንድ ነገር አድርግልን። ስለ ብልጽግናማ ታወራለህ። ሌሎች ለምሳሌ ኦነግ ቲፒኤልኤፍ ምናምን ብለህ አንተ እዛ ጋር ስትሄድ ለምሳሌ የቲፒኤልኤፍ ደጋፊ የኦነግ ደጋፊ መቶ ራሴን ልከላከል ይችላል። ኦኬ ብልጽግና ስለምደግፍ እኔ በኋላ ስለ ብልጽግና ላውራ አይደል? ቢካዝ ሳማው ከብልጽግና ጋር ስለሆነ ትናገራለህ። ምን ችግር አለ? ኦኬ በቃ እሺ፣ ቴንክ ዩ። የምትዋጋው ከብልጽግና ጋር ነው። መላችሁ ምንድነው? ዋና አጀንዳው አማራ ክልል እየተደረገ ያለ ጦርነት ነው። የምትዋጉት ከብልጽግና ጋር ነው። ወጥ የሆነ አደረጃጀት መፍጠር የከበዳችሁ ለምንድን ነው? እነ ዘመነ ካሴ እና አስረስ ማረ ስፔሻሊ ከሀገር ውጭ ያሉ ሳይበር ላይ ያሉ ሰዎች ጣልቃ ገብነታቸውን አልቻልንም ብለዋል። ይሄን እንዴት ያዩታላችሁ ነው? ስለዚህ ብልጽግና አደረጃጀትም አለ እኮ ብሏል ዘመነ ካሴ። ስለዚህ መናገር ትችላለህ። ኦሮሞ፣ አማራ፣ ኦሮሞ፣ ትግሬ ምናምን ስትል ለምሳሌ የኦሮሞ ልጆች ኦኬ ስማችን የተጠራሉ። ቅድም አሁን አያና ሪኩዌስት ልኮ ነበር። ሌሎችም ይልካሉ፣ ትግራዮችም ይልካሉ። ኦሮሞ፣ አማራ፣ ትግሬ፣ ስልጤ ምናምን ስትል ራሳችንን እንከላከል ይሉ ይችላሉ። እንደዛ አትበሉ ነው ያልኩት እንጂ ብልጽግናንማ መተቸት ትችላለህ። ምን ችግር አለ?
ቴዲ አመስግኛ ለውረድ እጅግ በጣም ስለሰጠኝ እድል አመሰግናለሁ። ክብር ይስጥልኝ ወንድም። ሰላም አምሹ ወንድሞች። ከልብ አመሰግናለሁ። ከዚህ በኋላ አንዳንዴ ያልሰማኋችሁን ብቻ ሰማና ምንድነው የማደርገው የተወሰናችሁን አስቀርቼ ሌሎች ኢትዮጵያውያን አስገባለሁ። አሁን የብልጽግና ደጋፊ የቲፒኤልኤፍ ደጋፊ እናንተን አስገባለሁ። ሪኩዌስት መላክ ትችላላችሁ። መድረክ አዘጋጀውላችሁ። የዘመነ ካሴ ንግግር አስመልክዞ በተቻለኝ መጠን ደማችሁን አልመረመርኩም፣ አጥንታችሁን አልመረመርኩም። አማራ ነን አላችሁ፣ አማራ ናችሁ ብዬ አስገባዋችሁ። 100% ሁላችሁም አማራዎች ናችሁ በሚለው ማለት ነው። አጥንትና ደም ወይም ልብና ኩላሊት የሚመረምረው እግዚአብሔር ነው። የሆነው ነው። አማራ ክልል ደጋፊ ስላልክ ነው። ቅድም እኮ ፋኖ ደጋፊዎች ስላልክ ነው እንጂ አማራ ነን በሚለው ከሆነ ልክ ነህ። የፋኖ ደጋፊዎች ማለት ለምሳሌ በዋነኛነት ጦርነት እያደረገ ያለው ፋኖ ነው አይደል? አዎ የፋኖን ትግል የሚደግፍ ነው እንጂ የፋኖን የሚቃወም አማራ ይኖራል እኮ። ቴሌግራም ላይ ጻፍኩትን በደንብ አንባችሁ ከሆነ ለዚህ ውይይት የምፈልገው ኦሪጂናል አማራዎችን ነው ብዬ በብራኬት አስቀምጫለሁ። አይደለም ቴሌግራም ላይ ያነበባችሁ አላችሁ፣ ነገሩን ይባላል። አንብቤዋለሁ። ለዚህ ውይይት ትላንትና በነበረው መጠይቅም አማራዎች ብቻ ብያለሁ። ዛሬ በነበረው እንደገና ሳስቀምጥላችሁ ለዚህ ውይይት ኦሪጂናል አማራዎች። አንድ አማራ ከፈለገ ብልጽግና መደገፍ ይችላል፣ ከፈለገ አብንን መደገፍ ይችላል፣ ከፈለገ ፋኖን መደገፍ ይችላል። አማራ ነው። ፋኖን የማይደግፍበትን ምክንያት ግን መስማት አለብን። ስለዚህ ያንተ ዓላማ ደግሞ ምንድን ነው? አማራ ወንድምን ገንዘብ ማድረግ ነው። የምናደርገው ትግል ለአንተ ለህልውና አደጋ አይደለም፣ አንተን ነፃ ለማውጣት ነው ብለህ ትነግረዋለህ። አትምጣ አይኔ እንዳይ ድርሽ እንዳትል አጠፋለሁ ምናምን ካልከው ግን ራሱ ጠላት ይሆንብሃል። አንድም ትልቁ ችግር የተለያዩ ሀሳቢዎችን አለመስማት ይመስለኛል። ዋነኛ ከፋፋዮች፣ አደገኛ አግላዮች እናንተ ናችሁ። አንድ የአማራ ልጅ አብን ነኝ ብሎ ሲመጣ ታባረዋለህ። እና አሁን እኮ ከንግግራቸው ነው የምናውቀው እኮ ቴዲ። ለምሳሌ አሁን እህታችን እናንተን ማለት ሳይ የሐሰት ትርክት ውስጥ ስትናገር ስትጠይቃት ምን እንዳለች አማራ ላይ የሐሰት ትርክት ተተርኳል ስትል አዎ አለች። ሌሎች ላይም ተተርኳል አለችና ማን የተረከባቸው ነው ዘይተዝ? ለምሳሌ አሁን ቀዳለሽ ኦሮሞ የእሷ እምነት ምንድን ነው? አማራ ኦሮሞ ኢትዮጵያ አይደለም ተብሏል ስትል ማን የተረከበት? ቆይ አሁን ማን ነው የተረከው? ማን ነው እንትን ያለው አይደለም እንትኑ ለምሳሌ አማራ የተረከበት ስለሚታወቅ ነው ኦነግና ወያኔ ብለን አስቀምጠን ክሊርሊ። ኦሮሞ ላይ ደግሞ ቅድም እንዳለችው ኢትዮጵያ አይደለም ያለው ተራኪው ማን ነው? እሱን ትንገረንና ኦኬ። ይሄ አሪፍ ጥያቄ ጠይቀው አይሻልም? ኦሮሞ እንደተተረከበት አያና ያውቃልና ሲመጣ ይነግራል። ይኸውልሽ እህት ይኸውልህ ቴዲ ፖይንቱ ምንድን ነው? አሁን እናንተ አማራ ናት አይደለችም የሚለው ድረሱበት። አይደለችም ሊትራሊ አይደለችም። አሁን ምን አለች? ወደ አያናው እሷን ያመጣችው። ኦኬ ቴንክ ዩ። አሁን ለምሳሌ 100% ከእናንተ በላይ አማራ ነኝ ያለች ልጅ በማለት እኮ አይደለም ቴዲ። አሁን አያት አይደል አቻ ፍለጋ ግን ማን ነው ያለው ብለህ ብትጠይቃት ግን መልስ የላትም። በየትኛው ህገ መንግስት ምዕራፍ ነው የተጠቀሰ ብትላት መልስ የላትም። አሁን አቻ ፍለጋ ኦሮሞም ሌላ ያገር እንግዲህ ኦሮሞ የኢትዮጵያ አካል አይደለም ከተባለ በየት እየኖረ ነው? የት ነው እየኖረ ያለው ታዲያ? ኢትዮጵያ እየኖረ ካልሆነ ደረጃ ይባላል መሰለ አማራ ትምክተኛ ገዢ መደብ እየተባለ ቆየ። እሱ አዳምጠኛ ምን ይሄ እኮ ምንድነው? ተራኪው ንገሪና አንቺ መስማት ሳይሆን ተራኪው ማን ነው? ተራኪው ማን ነው? አማራ ላይ ተረከው ማን ነው? እስኪ ንገረኝ። ወያኔና ኦነግ ነው። ወያኔና ኦነግ አማራ ላይ ተርከዋል። ይኸውልህ እኔ የሆነን አካል መርጬ እንደዚህ ማለት አልፈልግም። ስለዚህ ለዚህ እኮ ነው አማራ አይደለሽ። ይሄ እኮ ነው አየሽ፣ የትግል ክላሪቲ ችግር አለብሽ። አንተ ችግር ጠላት ነው የምትፈልገው። እኔ ደግሞ የአማራ ህዝብ የምታመጪው ነገር የለም። ለዚህ ነው እኮ አማራ አይደለሽ ምን አንተ አማራ ያለው እንኳን አንተ ነህ። ለምሳሌ አሁን አማራ ዘሩን አይጥልም። አማራ ዘሩን የኔ አይደለህም ብሎ ምናምን አያገልም። አሁን አንተ አማራ አይደለህ። ቆይ ለምሳሌ አሁን አማራ ነኝ ስትይ ምንድነው ማስረጃዎችሽ? መገለጫዎችሽ ምንድናቸው? ለምሳሌ ይህን ጥያቄ ለኤዩ አልጠየቅኩም፣ ለሳይበር ፋኖ አልጠየቅኩም፣ ለአፄ ዘርዓ ያዕቆብ አልጠየቅኩም። እስኪ እያንዳንዳችሁ አማራ ነኝ ስትሉ በምንድን ነው ማስረጃ አንጡ ብሏችሁ የአማራ ልጆች ምንድን ነው የምታቀርቡት? ለምሳሌ ደማዊ ማንነት ነው አይደል አንዱ? አዎ ደማዊ ማንነት ሊሆን ይችላል። ደማዊ ማንነት ከሆነ አባቴ አቶ ግርማ መኮንን ይባላሉ። የሰሜን ሸዋ ተወላጅ ናቸው። እናቴ ደግሞ ረበብ ላቀው ትባላለች። ጋይንቴ ናት። እሺ እኔ ከምንድን ነው የምመደበው?
እሺ አጼ ዘርዓ ያዕቆብ አማራ ነኝ ስትል ምንድነው የምታቀርበው ማስረጃ? ጥሩ ነው እንድታቁ። አሁን ይሄ ራሱ አንዱ ነገር ነው። አያችሁ ለየት ያለ ሰው ስታስገቡ እንዲህ ፊልተር ለማድረግ የሚመቻቸው ይኸውልህ ቴዲ ይሄ አይደለም እኮ ቅድም እኔ አማራ ነኝ ስትል ያንቺ ይኸውልህ ቴዲ ይሄ አይደለም እኮ ቅድም እኔ አንዴ ቆይ ይኸውልህ ቴዲ ይሰማል ቴዲ አንዴ ቆይ እኔ ከሀገር የተሰደድኩት ጩኸት አስጠልቶኝ ነው። ይሰማል ቴዲ አሁን ለምሳሌ አሁን ለምሳሌ እኔ ነው የጠየቀኝ ዩናይትድ አማራ አሁን ለምሳሌ የሚታወቅ አጼ ዘርዓ ያዕቆብ አማራ ነኝ ስትል ለአማራዎች ለምሳሌ አማራ መሆንን እንዴት ነው የምታስረዳው? አንደኛ በምትናገረው ነገር ማወቅ ትችላለህ። አሁን ለምሳሌ ፖለቲካሊ አማራ የምትለው ነገር አለ። አሁን ለምሳሌ እዚህ ዘር ግንድን ላታስቆጠር ትችላለህ። ሁሉም ሰው እንደማስቆጠር እርግጠኛ ነው። ቢካዝ ኢቨን አብዛኛው ሰው ፊቱን ሸፍኖ ግን ምንድነው ትርክት መጥቶ አሁን ለምሳሌ ዩናይትድ አማራ አሁን እኔ ቀላል ጥያቄ አንድም አማራ ሳይሆኑ አማራንን ብለው የሚገቡባችሁ እኮ ከእናንተ በላይ የአማራን ትርክት እኮ እያጮሁ ስለሚናገሩ ነው። አማራናችሁ ምትሏቸው ለምሳሌ አንድ በእናቱም በአባቱም ከጉራጌ የተወለደው ሰውዬ መጥቶ እዚህ ጋር ኤዩ የሚናገረውን ሰምቶ ዩናይትድ አማራ የሚናገረውን ሰምቶ አንተ የምትናገረውን ሰምቶ እሱማ ብዙ አሉ እንደዚህ እኮ። ስለዚህ አሁን እንዴት ነው የምትለዩዋቸው? እሱንማ በሚያወሩት ነገር ነው። አሁን ለምሳሌ ሁሉም ሰው አማርኛ ነው የሚያወራው ኢትዮጵያ ውስጥ። ስለዚህ ማጆሪቲው አማርኛ ስለሚያወራ ማን እንደሚገባባ አታውቅም። አሁን ግን እሷ ግን የምታወራ ወሬ ኦሮሞ ላይ አማራ ትርክት ታደርጋለች። ወደ አንተ አንተ ለምሳሌ እኔ አማራ ነኝ ስትል ለአማራ ልጆች አማራ መሆንን እንዴት ነው የምታስረዳቸው? በምትናገረው ነገር ነው። አሁን ለምሳሌ ትርክት አማራ ላይ ሌሎች ብሔሮች ላይ ትርክት አድርጓል ብዬ አልሰራም። በምንም ተብር እንደዚህ አይነት ፖለቲካ አንደኛ፣ ሁለተኛ በቪዲዮ የምንታይ እኔ አማራ አላልኩም። ባለፈው 27 ዓመት ያው ዘርዓ ያዕቆብ ባለፈው 27 ዓመት ውስጥ ሁሉም ተፈርጇል። ለምሳሌ ዘርዓ ያዕቆብ፣ አኪላ በቪዲዮ የሚታዩ ልጆች ናቸው። አጼ ዘርዓ ያዕቆብ ቁመቱ መልኩ አማራ አይደለም። ቪዲዮውን ሂድና የልጅ የምታውቁታላችሁ ብለህ ክልል 3 ውስጥ ፈልግ። በዚህ ደረጃ በራስ መተማመን ያለው ልጅ ነው። ስለዚህ አጼ ዘርዓ ያዕቆብን አማራ አይደለም ልትለው የምትችልበት ነገር ማስረጃ ካላመጣ በስተቀር ማን ነው ሊያምን የሚችለው? ይህ ልጅ እንደውም በቪዲዮ የሚታይ ልጅ ነው። ሳይበር ፋን ነው። አማራ ስለመሆን እንዴት ነው ለአማራ ልጆች የምታስረዳው? አማራ መሆን በምንድን ነው የሚታወቀው? ሳይበር ኦኬ ቴዲ ምን ላድርግ? መከራ ውስጥ ገባን እኮ ብታልፈው አይሻልም? አይ እንዴት ነው ሌሎቹ እንዲጠንቃቄ እንዲወስዱ። አሁን ለምሳሌ አማራ ነኝ ብለህ እስኪ እንዴት ነው እንዲያምኑ የምታደርገው? ለአማራ ልጆች እስኪ ራስን አስተዋውቅ። እኔ በማስተላለፈው መልእክት በምሰራቸው የትግል ስራዎች አማራ ከሚፈልገው የትግል መስክ ላይ በአክቲቪዝም ዘርፍም በምንም ስለምሰራ እዛ ላይ የማስተላልፈው አማራ የሚፈልገውን መልእክት አስተላልፋለሁ። ለአማራ ሊሆን የሚችል ጠላት ማያበዛለትን እሰራለሁ። ከዛ ውጭ ፐርሰናል የሚቀርቡ ካሉ ያቁኛል፣ በተዛማጅ የሚያውቁ ካሉ አፕሩቭ ሊያደርጉልኝ ይችላሉ። ከሴኩሪቲ አንጻር ግን ብዙ ነገሮችን ፋርዘር ሂደህ ላታሳውቅ ትችላለህ። እንደ አስፈላጊነቱ ግን በምንሰራበት አካባቢ ያውቁናል። እሺ አንድ በእናቱም በአባቱም ከዳሰነችና አንጋቶም የተወለደ አንድ ቀልጣፋ አማርኛ ተናጋሪ መጥቶ ቲክቶክ ላይ በዳሰነችና አንጋቶም ተሰብስበው አምሶሪ ካላችሁ ይቅርታ ጠይቃለሁ ብዙ ስለሌሉ ሲፈልግ በቃ መደበሪያ ይፈልጋል። አማርኛ ይችላል። አማራ ነኝ ብሎ ወይ ሳይበር ፋኑ ነው የምታገያጅና ወይ ዩናይትድ አማራን ወይ ከዚህም ከዛም ቀነጫጭው የአማራን ትግል ከአማራዎች በላይ ቢያጮሁ ለተለየው ይችላል። ሀሳቡን ነው። ስለዚህ ሀሳቡ የምታደርጉት ትግል ብቻ ይምሰል እንጂ አማራ ነው ማለት ነው። ኦኬ አይ ቲንክ ይኸውልህ ኮንፊውዝ ያደርጋል። ለምሳሌ ብልጽግና አማራዎችን ብልጽግና አድርጎ ያሰራል አይደል? ይችላል፣ መብቱ ነው። በምንድን ነው የሚያሰራቸው? አማራ መስለው እንዲናገሩ ሊሆን ይችላል። ቅድም ዘመን ዛት በቃ አለቀ። እዛ ላይ ብናቆም አይሻል እኮ። ስለዚህ የሚለየው በንግግሩ ከሆነ ሁሉም ሰው አማራ ያልሆነውም እኮ እንደዛ ካልከው የምታደርጉትን ትግል እየጮኸ ሊናገር ይችላል ማለት ነው። ያ መለያ ሊሆን ይችላል ወይ ብዬ ነው የማስበው። ሌላ የምትለዩበት መንገድ አለ ለማለት ያለው። አይ ይኸውልህ ውስብስብ ኮንፍሊክት ያለበት ትግል ውስጥ ነው ያለ ነው። ይህንን እንትን ልትላት ሰላማዊ ትግል ሲሆን ማነህ ሬጂስተር ሆነ ነው የምትታገለው አይደለ? ተመዝግበህ
ፕሮግራሙን ቼክ አድርገህ መተዳደሪያውን ቼክ አድርገህ የትግል አይዲዮሎጂን ፈሩን አይተህ በዛ ነው የምትታገለው። አንተ ማንነትን ክሊር አድርገህ ነው የምትሄደው። እሺ ይሄ ግን አክቲቪዝም ስታንዳርድ ላይ ስትመጣ በዚህ ልክ ክሊር እንድታደርግ የሚያስቀምጥልህ ነገር የለም። ነገር ግን የኔ የማስቀምጣቸው ዶክመንቶች፣ የምጽፋቸው ጽሁፎች፣ የማስተላለፋቸው መልእክቶች በጽሁፍም በቃልም የሚያዝሉት ማንነቱ አማራዊ ማንነት መሆን መቻል አለበት። እኔ ከዚህ ድራይቭ ያደረኩትን ልንገራችሁ። አንድ ነገር ልጨምር ቴዲ እዚህ ጋር። እሺ ጨምርልኝ። ምን አለ መሰለህ፣ አማራነት በስም አይደለም። አበበ ከበደ አንጫጫው ደፈርሻ ስላልክ አይደለም አማራነት ጀስቲፋይ የሚደረገው። አማራነት ናምበር 1 ደማዊ ነው። ስም የአማራን ስም ስለተዋስክ ምናምን አይደለም። ሁለተኛ አትከረንችሊ ወደ ፖለቲካው እናስገባውና አማራነት የሚገለጸው የአማራን ኮዞች ዊዛውት ኤኒ ሜንታል ሪዘርቬሽን ዲሊቨር አድርገ በሚሰፈሩ በሚቆጠሩ በትግል ኮንሲስተንሲ የሀሳብ ፍሎ በዛ እንጂ አንዴ ዘመንን እየወቀስክ ሌላ ጊዜ እያንቋሸሽክ አንዴ ደግሞ እየደገፍክ የምታደርገው ትግል በህዝባችን ላይ ኮላተራል ዳሜጅ ሊያስተናግድ የሚችል ትግል የምትከተል ከሆነ አንተ የፖለቲካ ፕሮጀክት በአማራ ህዝብ ላይ የምታስፈጽም እንጂ አማራነት ካንተ የሚቀዳ አይደለም። ይሄማ ለገንዘብ እኮ የሚሸጥ ስንቶች አሉ እኮ። የአክሊሉ ሀብተወልድን ባዮግራፊ ብታነበው የሚነግርህ ቁልጭ አድርጎ ይሄንን ነው። የአክሊሉ ሀብተወልድ ባዮግራፊ የሁለተኛው ዓለም ጦርነት የጣሊያን ወረራ ጊዜ ኤምባሲዎችን ጣሊያኖች ሃይጃክ አደረጓቸው። እኛ ካሸነፍን በኋላ ስልጣን እንሰጣቸዋለን አሏቸው። አጠቃላይ በኤምባሲው ያሉ እንትኖች የዲፕሎማሲ ስራ አይሰሩም ነበር። ለምን? ለጣሊያን በገንዘብ ስለተሸጡ። ዛሬም ሽያጭ አማራዎች እንደ ባሪያ የሚሸጡ አማራዎች ካሉ they are not አማራስ because as I said earlier ፖለቲካል አማራ እንፈልጋለን። የአማራን ከረንት የሆነ ኤግዚስቴንሻል ትሪት without any mental reservation የተቀበለ that's how we justify እንጂ አማራማ እኮ ይልቃል ከፋለን ብታየው እኮ አብይ አህመድን የጋበዘው በደብዳቤ እኮ ይልቃል ነው። እሱን አማራ አይደለም፣ እሱ ሆዳም የተሸጠ ባሪያ ነው። that's how we define እንግዲህ አካሄድ ልጠይቅህን። እሺ አካሄድ ከላይ ቅድስት ግርማ በእናቷም በአባቷም ኤሪያ ጠቅሳ ተናግራለች። ምክንያቱም በተደጋጋሚ አማራ አይደለሽም ምናምን ስለሚሏት ማለት ነው። እስኪ እያንዳንዱ እዚህ ጋር የአማራ ኮዝ ይመለከተኛል የሚለው እኔ አማራ ነኝ የነጠርኩ ነኝ የሚለው እስኪ ይናገር መነሻና መድረሻውን። ምን ያስፈራል? በራሳችሁ ላይ እባብ ጠመጠማችሁ። ያ እኔ ለምሳሌ ችግር የለውም እሱ። ቆይ ሚውት አድርግ። በእኛ መድረክ ላይ ቴዲ አንዴ ሚውት አድርግ። አካሄድ አንዴ ቴዲ የጀመረው ሌላ ሰው እያስገባ ነው። እኛ አውርዳችሁ ነው ቴዲ እኔ ነኝ እያናገርኩ ያለሁት እና አይቺ ሴሌክት አድርጌ እዚህ 1700 ሰዎች መታወቅ የለባቸውም። ሰላማዊ ውይይት ነው የምናደርገው። ትላልቅ ሰዎች ነን። አካሄድ ቴዲ ተቀበለኝ። እሺ መሐመድ አካሄድ ብሎ ልጨርስ አካሄድን እኔ እና ከዛ ትቀጥላለህ። ኤዩ በነገራችን ላይ ዛሬ እናንተ ቀን። እሺ መሐመድ እንግዲህ የአይዴንቲቲ ቲዎሪዎች አሉ፣ መልቲፕል አይዴንቲቲ ቲዎሪዎች አሉ። ከአንደኛው ፕሪሞርዲያል ነው። ፕሪሞርዲያሊዝም የማይቀየር ማንነት ነው። የማይቀየር ማንነት እስከሆነ ሁሉ ፕሪሞርዲያሊዝምን ተከትሎ እኔ አማራ ነኝ ብሎ የሚናገር ሰው እዚህ ቤት ውስጥ ልክ ቅድስት እንደተናገረችው እናቴ ከዚህ ቦታ አባቴ ከዚህ ቦታ ብላ እንደተናገረችው አፄ ዘርዓ ያዕቆብ ቢቀጥል፣ ምክንያቱም ሂስ ትራይንግ ቱ ሪሲቭ ዩ እየጠየቅ ያለው እሷ ተናገረች። የእሷን ከሰማ በኋላ ዲሁማናይዝ የምታደርጉ ትክክል አይደለም ይላሉ። ከእናንተ አጌንስቶ ነው። እነሱ አማራዎች ናቸው አይደሉ ልትሉ ነው። ብዙ ጊዜ እንደውም ዲስኮርሱን እንደውም የአማራ ልጆች ሞልተው አንተምተው በማለት ጊዜያቸው የሚያጠፉ አሉ። ጠላት አታብዙበት፣ እንደዚህ አትበሉ፣ እንደዚህ አይነት ትርክት አቁሙ፣ እንደዚህ አይነት ንግር አቁሙ የሚሉ። ስለዚህ እናንተ የምትናገሩትን ንግር ብቻ የሚናገር አይደለም አማራ። እናንተ የምትናገሩትን የማይናገረውም አማራ ነው። ከእናንተ አጌንስት ነው። ከዛ ይልቅ ግን አማራነትን ግልጽ በሆነ መንገድ እንዴት ነው ዲፋይን የምታደርጉት? አሁን እናንተ የምትጋባ አማራ ነው ካልከኝ ከዳሰነች እና አንጋቶ መጥቶ ዘርዓ ያዕቆብ የሚናገረውን ትግል እንደውም ከአንተ በተሻለ ሊናገር ይችላል። ወይ ከጉራጌ መጥቶ ወይ ከስልጤ መጥቶ ከአማራ በላይ አማራ መስሎ ይጮሃል። እንደዛማ ከሆነ የምትፈልገው ካልሆነ እንደገና ሪሼፕ መድረክ ካለበት እንደገና ሪሼፕ ማድረግ አለባችሁ። እንደውም መሰረታዊ ችግር ውስጥ የከተቷቸው እነዚህ አይደሉም። ከአማራው በላይ አማራ መስለው የሚጮሁ ትክክለኛ አማራዎችን እስኪያስቱ ድረስ የሚጮሁ። ስለዚህ
ያንተን ትግል ገደል ለማሚት ሆኖ ስላጮህልህ ብቻ ነው አማራ የምትለው ማለት ነው ወይስ ሌላ መመዘኛ አለ? አንድ ሰው አማራ ነው ስትል በምን መስፈርት ነው? ያንተን ትግል ስላስተጋባ ነው ወይስ ሌላ መመዘኛ አለ? በቋንቋ ነው? በደም ነው? በምንድን ነው? ይሄ ግልጽ ተደርጎ መቀመጥ ያለበት ይመስለኛል። በዚህ ላይ የምትሉት ነገር ከሌለ ሌላ ያልተናገሩ የአማራ ልጆች አሉ። አሁን ቴዲ እንትን አደረግከው። እሺ ጊዜ ተናግረናል ቅድም ያዕቆብ ነው። አሁን ይሄንን ጃምፕ ባንለው ጥሩ ነው። መሐመድ ይጠይቅ። እሺ እዚህ ጋር ነው ብዬ ምን ዘራረከኝ እኔ መሐመድ እኔ እንደዚህ ጅላል ይመስላል እንዴ? ቤተሰብ ኖ ፌር መሆን አለበት። ቅድስት ብልጽግና ነች። ማንም አይነካም። አካሄድ እኔ የጠየኩት ቴዲ ነው። አንደኛ ስለዚህ ነገር ሳብጀክት አገባም ማመድ አሁን እየተወራ አሁን ማመድና ያና እኔ ብሩታን ይኸውልህ አዘዘራ እኔ እንደዚህ አይነት ቅርቃር ውስጥ አስከተኝ ፕሊዝ ታርጉ አንዴ ቴዲ አሬ ቅርቃር ውስጥ እኔ እኮ ፖለቲካ አንተን ማስተምር ነው ለደቂቃ ማለት ነው። ሴኩር ኢንሴኩር መሆን የማትችልለት ትግልን ነው የአማራ ትግል እያልክ የምታጭበረብረው። ቤተሰብ እኔ ጋር ነው። የእኛ ቤተሰቦች የት ነው ያሉት? አንተ ቤተሰብ ማን ያውቀዋል? ያንተ ቤተሰብ የት እንዳለ ኦነግ ነኝ ስትል ነው እኔ የማውቀው። አሁን አውራ ኦነግ ነኝ ስትል ነው አንተ ለምን በእናትና በአባት ተናገር። ብልጽግና አንተ ለምን ይፈልጋል? ንገረኝ። ብልጽግና ለምን ይፈልጋል? ለምን ይፈልጋል? ምን እኔ ሆስቱን ነው አካሄድ ቴዲ እኔ ለአንተ ነው ጥያቄ ያቀረብኩት። ከዚህ በኋላ አንድ ደቂቃ ልታገሳችሁ። ቤቴን ካላከበራችሁ ዲስሪስፔክት አትፈጥሩት። ቤቱ ማን ምን እንደሚናገር ይስማ። እዚህ ጋር ያለ ሰው ቁጭ ብለናል። ጥያቄ ጠየቀው፣ ከዛ ይመልስ። ከዛ ደግሞ አድማጭ እኛ መፍረድ ካቃተን አድማጭ ተመልካች ይፈርዳል። አጼ ዘራቆ መሐመድ በጠየቀ ጥያቄ መልስ እኔ ይኸውልህ እንኳን እሱ አይደለም ብልጽግናን አይ ቲንክ የምታውቀው ይመስለኛል። አንድ ደህንነት ነበር እዚህ ነበር። እሱ ጋር እንደሱ ሲፈልግ ነበር ይነበር ተናግሬያለሁ። ከዛ የዘለለ ግን አሁን ቤተሰቦች የሚኖሩት እዚህ ጋር ነው ብዬ ለአንተ አልጠቁምልህ። አንተ አረዳ አንተ አሁን ለምሳሌ አምጥቶ እኔና ቅድስትን እኩል ሊያደርግ ቅድስት ፖለቲካ እዚህ ቴዲ ሐዋሳ ቤት ነው እንጂ ሌላ ቦታ ማቃት ቦታ የላት። አንደኛ። ሁለተኛ ብልጽግናን አትቃወም። ብልጽግና ለምን ይፈልጋታል? እኔ ብልጽግና የምቃወም ብልጽግና የሚፈልገኝ ደህንነት ውስጥ አኪላንም ፎቶ ሲያወጡ የነበሩት ምን ሲያወጡ ደህንነት እኔና አኪላን የሚፈልገን እኔና መሐመድ እኔና አንተ እኩል እንሆን። አንተ አንደኛ ብሔርተኛም አይደለም የሃይማኖት ፖለቲካ ነው የምታራምድ። ብልጽግና ለምን ይፈልጋል? እኔ ጅል አይደለሁም። እዚህ ማንም ጅል የለም። የማያውቅ ጥያቄ አትጠይቅ። እንደዚህ አይነት ጥያቄ አስቸጋሪ ነው። እኔ አስቸጋሪ እንደሆነ ስለማቆርቆ ብዙ ጊዜ ትክክለኛ አማራ ልጆች የሚገፉትን በዚህ ምክንያት ሲሆን፣ አንዳንዶቻችሁ ትክክለኛ አማራ ልጆች ማታውቁት ወጥመድ ውስጥ ነው ዘል ብላችሁ ዘው ብላችሁ የምትገቡት። እናንተ የምትጮሁትን ጮት የጮኸው ሁሉ የእናንተ አይደለም። አኒማል ፋርምን ብታነቡ ይሄ የእናንተ ነባራዊ ሁኔታ ክሊርሊ ግልጽ ያደርገዋል። አሳማ መስሎ ሲኖር የነበረው ሰውዬ በአሳማ ቆዳ ውስጥ ያለ ሰውዬ ነው መጨረሻ ላይ ጉዱ ሲገለጥ። ፖይንቱ ምንድን ነው? ግልጽ የሆነ ዴፊኒሽን ማስቀመጥ አለበት። ጩኸትን ስለ ጮኸ ቁስልን ስለ ኮረኮረ አማራ ነው ወይ ኦሮሞ ነው ማለት አይደለም። እንደውም እኔ በሆን እንደናንተ ወይም በተቃራኒ ነው የምተረጉሙ። እንዴ ሰውዬ ከኔ በላይ ይጮሃል በእውነቱ አማራ ነው ላለው። አንዳንዱ እኮ ከእናንተ በላይ ነው የሚጮሁት። እሱን እኮ ስንናገር እኮ ትክክል አይደላችሁም እያልክ ነው። ለዚህ ውይይት አማራዎችን ነው የምፈልገው። ቴሌግራም ላይ ጽፌያለሁ። ምንድነው ከዛ ላይ ያለው ችግር? ፋኖ አላልኩም። የአማራ ፋኖች ጉዳይ በተለይም ወጥ የሆነ አደረጃጀት መሰረቱ በተባለ ማግስት ዳግም መሰንጠቅ ያጋጠማቸው ይመስላል። በተለይም አፋባ ተብሎ አራቱን አውራጃዎች አደረጃጀቶች ይዞ የተመሰረተው ስብስብ መሃል ጎጃም ፋኖ አፋጎ ያፈነገጠ ይመስላል። ስለዚህ ደግሞ ብዙ ጣልቃ ገብነቶች ይነሳሉ። እንዳስሳችኋለን። ማሳሰቢያ ለዚህ ውይይት የምፈልገው ኦሪጂናል አማራዎችን ብቻ ነው። እንኮ ፌኮቹ ውስጥ ነው እኮ እያልን ያለ ነው። እኛም ፌኩን እንዴት ነው ለይልኛ። ቴንኪው። ስለዚህ እኮ ቴዲ አሁን እኮ እኛ ሁለት ነገር ስንናገር ከምር ፋኖ በላል አልከኝ። አሁን የመጀመሪያ እሺ እድሉን ሰጠኝ ስታበቃ መልሰህ እኮ እየተፈታተንክ ነው ቴዲ። አንደኛ አማራ አይደላችሁም ስንል ከንግግራቸው ካስተሳሰባችሁ ስናወጣቸው ሪጀክት እያደረጋችሁ ነው ትለናለህ። መልሰህ ደግሞ ገብቶ እየበጠበጧችሁ ነው ትለናለህ። እኛን እኮ ተፈታተንከን እኮ ቴዲ። ሆነን ለመናገር ኦኬ፣ ጥሩ ጥያቄ። ሆነን ለመናገር እዚህ መድረክ ላይ አይደለም እኮ የምታጠራቸው፣ በየቦታውማ እያጠራ ነው። ለዚህ እኮ ነው አሁን እዚህ ጋር ቅድስትን አማራ አይደለሽ የምትለው ቢኮዝ ከአንተ ሀሳብ ጋር ስላልተስማማች ነው። ሀሳብ ብቻ አይደለም። ይኸውልህ ሜን የሆነ ነገሮች ከአባቷ እስከ አያቷ ነገረች።
ቆየውልህ እኔ እኮ እኔ አሁን ቴዲ እኔ ወንጀል ስላልሰራሁ ምንም የምፈራበት ነገር ስለሌለኝ አካባቢን ሁሉ ነው የምናገረው። በትልቅ ሚዲያ ተናግሬያለሁ። ከዚህ ከ10 ዓመት በፊት በኢሳት በምን ቁጭ አድርጌ የደጃች ውቤ ልጅ ነኝ የአዲስ አበባ ማንም እሺ፣ የቅድስትን አማራ አለመሆን አሳይ ለኔ ነገርኝ። እሺ እኔ የእሷ አነጋገሯ አስተሳሰቧ ላይ ነው ያስኳት እንጂ ዘሯን አላየሁት፣ አካባቢዋን ሂጅ አላረጋገጥኩ። እኔ እያልኩ ያለሁት ቅድም ምን አለች መሰለህ? አማራ ላይ የሐሰት ትርክ ተተርኳል ብለህ ስትጠይቃት አዎ አለችና አማራው ተመልሳ ማለት ነው ኦሮሞ ላይም የሐሰት ትርክ ተጠይቋል፣ ኬና ገባ ተብሏል። ማን ነው ያን ኦሮሞ ላይ የተረከው? እሱ መቀመጥ አለበት እኮ። አማራው በእኔ ላይ የሐሰት ትርክ ተርከዋል ያላቸውን አስቀምጧል። በኦሮሞ ላይ ደግሞ የሐሰት ትርክ የተረኩት ሰዎች ደግሞ ይቀመጡልን፣ እንታገላቸው አብረን። ይሄ እኮ ነው ቴዲ። በዚህ ላይ ትይዛቸዋል አንዳንድ ሰዎችን አማራ መስሎ ተጠግተው ሄደው ሲያበቁ ቁልፍ ነገር ላይ ቀጥ ይላሉ። የትግራይ ልጆች እንደዚህ ያደርጉ ነበር ድሮ አይደለ? አንድ ጥያቄ ልጠይቅህ። እሺ አማራ ትግል ውስጥ ገብተው ኦሮሞን፣ ትግራይ፣ ሌሎች ብሔር ብሔረሰቦችን የሚሳደቡ ፖለቲከኞች የሉ አሉ። እነሱ እኮ እኛም እናጥረገርጋለን። ማኒፌስቶ ጽፎ የመጡ የሉ አናቱን አልኩታ። እኔ ሳሚ መች ይለቃለሁ? እሱ ሌላ ነገር ነው። አናቱን ባትለውስ ኖሮ አለ የለም አልኩ እኮ ቴዲ። የአማራውን ትግል አንዳችሁ የሐሰት ትርክ ትናገራ። ይሄ እኮ ምን የሚደባበቅ ነገር እኮ የለውም እኮ ቴዲ እኮ እሱን እኮ አሁን እኮ ብትረዳን ከሆነ በዚህ በአማራው ትግል ክሊርሊ ህዝቦችን ታርጌት ያደረገ ንግግር የሚያደርግን በፍጹም የአማራ ትግል አይደግፍም። ለዚህ እኮ እየተከራከርን ያለ ነው። ተቀባይነት ያጣነው እኮ ለዚህ ነው። ይሄንን አንተ አማራ አይደለህም አማራ መስለህ የምትሳደብ ብለን ስናመጣ አማሮችን እያባረራችሁ ነው እንባላለን። ኦሪጂናል የሆነ አማራ በዘሩ አማራ ሊሆን ይችል ይሆናል። አንድን ማህበረሰብ ሲያዋርድ እኛ ይሄንን የኛ ፍላጎት አይደለም ብለን እንመጣለን እኮ እኛ እንናገራለን፣ እንቃወማለን። የአማራ ትግል ህዝቦችን ታርጌት አደረገ የምንለው 10 ጊዜ ከዚህ የተነሳ ነው። እሺ ቆይ አንድ ጥያቄ ልጠይቅ። አንዴ ቴዲ የደጃች ውቤ የልጅ ልጅ ነኝ ነው ያለው አይደለም? ቆይ ቴዲ የደጃች ውቤ የልጅ ልጅ ከሆነ መሐመድ አንድ የሚታርግ አንድ ሰው የአማራ ፋኖ አደረጃጀት ወይም ደግሞ የፋኖች አካሄድ አረመናዊ ነው ብሎ ቢናገር አማራነቱን ትገፈዋለህ ወይስ እስቲል አማራ ነው ትላለህ? በምሳሌ ልጠቅስ ነው፣ ሁለቴ እያየ መልስ። ይኸውልህ አንድ የአማራ ተወላጅ ሆኖ በሚታወቅ ፕሮሚናንት ፐርሰን ሆኖ የፋኖ አደረጃጀት ይሄ አመጣጥ አረመናዊ ነው ብሎ የሚናገሩ አማራዎች አሉ። መስተካከል አረመናዊ ነው ለማለት ፖይንቶች ማስቀመጥ አለብኝ። ነጥቤ ትግልን ስለተቸ አማራነትን የምትገፋው ትግልን ወይም ያንተን ድምፅ እንትን ስላለ አማራነት ካባ የምትሰጠው አይደለም። አንዱ ችግር የለው። ለምሳሌ አልማው የአዲስ አበባ ዩኒቨርሲቲ ያንተ ደግሞ ሰው ጥራ ቢሉት ራሱ መጣል። አሁን እሱ ጥራለን እሱ አይደለም እሱ አቁም ቴዲ ምን ነው ሲተችህ የምትገፈው እንደውም ትክክለኛ አማራዎች ይተቻሉ። እንደውም ትክክለኞቹ ይተቻሉ። እንደውም ሲሪየስሊ ነው የሚተቹት። ይህን ትግል የራሳቸው ትግል ነው። የራሳቸው የተወለዱበት ትብታቸው የተቀበረበት ትግል ሜዳ ላይ ነው የምትታኩሰው። ከሌላው ጋር አብሮ መኖር ይፈልጋሉ። ተመሳስሎ የገባ ግን መልማለ ጉሜ ላይ ያስጨፍር ይችላል። ስለዚህ ትክክለኛ ትችት የሚያቀርቡትን ወይም ደግሞ በሰላ ብር የሚተቹትን አማራነታቸውን ትገፋለህ። አይደለም እንደሱ አይደለም። የሚጮሁትን ካባ የሸለምክ እንደዛ ነው ማለት ነው አይደለም። ይኸውልህ ትክክለኛ ትችት የሚተቹትን እንኳን አማራ የሆኑ ሰዎች ይቅርና አማራ ያልሆኑ ሰዎችን በቀናነት የሚተቹትን እንቀበላለን። ምክንያቱ ትክክለኛ ነው እንዴ። አሁንም እኮ አማራ ነፃ አወጣለሁ ብለህ አማራ አንፃር ነው አንዴ ቴዲ አማራን አወጣለሁ ብለህ አማራን ትክክለኛነት ምንድነው? ከምን አንፃር ነው ትክክለኛ? እዚህ ጋር ዩናይትድ አማራ እዚህ ጋር ላግዘህ። ምልክቱ ምን መሰለህ? አንድ ትክክል ነው ብለህ የምናስበው እንግዲህ ዋናው ትግሉ ህዝብን ነፃ ለማውጣት ነው አይደለም? ለህዝብ ነው የቆመው። ህዝብን ነፃ አወጣለሁ ብሎ ህዝብን የሚያሰቃይ ትግል ካለ እኔ ራሴ እኮ የምፋለም ቴዲ እንዴ ብዙዎችን እኮ ብያለሁ። አንድ ጊዜ እኔ ትግሉን እኮ ተችቻለሁ በራሴ አካሄድ። አንደኛ ወታደራዊ ምሰሉ ይሄ ምልክቶች የሚታዩ ነገሮችን በውትድርና ዓለም ስለማይፈቀድ አስወግዱ። ምክንያቱ የአማራ ህዝብ እሱንን በአንድ በተለየ አቅጣጫ እንዳይሄድብን መጠንቀቅ ስላለብን። ሁለተኛ የአማራን ገበሬ የማያከብር ትግል ካለ የመጀመሪያው መታረም ያለበት አፈሙዙን ዘግዝቆ አማራ ገበሬ ስር የማይቀመጥ ታጋይ ካለ መታረም አለበት፣ መቀጣት አለበት። እሱ ነው። አንድ አስማሚ ነገር ላምጣና ወደ ሌሎች ጉዳዮች ልጅ እዚህ ጋር ልጨምር ባነሳው ጥያቄ ላይ የማናቸውም የታጣቂ ኃይሎች እንቅስቃሴ ጻድቅ አይደለም።
በጣም ለማህበረሰብ የሚጨነቁ አሉ። ታጋይ የሆነ ሌባ አለ፣ ሽፍታ አለ፣ ዘራፊ አለ፣ ገዳ አለ። ሽማግሌን የምታንበረክክ ህፃናትን የምትገድል ትምህርት ቤት ገብተህ በር ሰብረህ ስብሰባ የምታደርግ ለትውልድ ግድ የሌለህ አለ። ይህን ደግሞ ማሽሞን ሙንላ አማራውም አለ፣ ኦሮሞውም አለ፣ ትግራዩም አለ። ለሀቅ የሚቆም አንተ እንዳይከፋ ብሎ አድበስብሶ አልፈልህም። ሰደብከው አልሰደብከው ህፃናት ትምህርት ቤት እንዳይገቡ ስትከለክል ሊቆጣ ይችላል። ነጋዴው ላይ በቀን 4 ቦታ ኬላ አስቀምጠህ ግብር ስታስቀምጥ ይሄ ምንድን ነው ኖር ነው ሊል ይችላል። በትግል ስም ሌላውን ማህበረሰብ ዲሁማናይዝ ስታደርግ ሊናገር ይችላል። አንተ መስማት የምትፈልገውን ስላልተናገረ አንድ ሰው ብሔርነቱን የምትገፋው አንተ መስማት የምትፈልገውን ስለተናገረ ካባ የምታለብሰው መሆን የለበትም። እንደሱ አይደለም ቴዲ። በትግሉ ተመሳስለው የገቡ ኃይሎች ስላሉ ለምሳሌ የአማራ ፋኖ ኬላ ጥሎ የመቅረጽ ኃላፊነት የለበትም በድርጅት ደረጃ ቴዲ። በስሙ ግን በርካታ ስራ ተሰርተዋል። እንዴ እንወያያለን እኮ ይሄን ነገር ማን ነው የሚያደርገው? እዚህ ጋር እንዲተፈጠረ ተብሏል፣ ሰዎች ታሰሩ ተብሏል፣ ሰዎች ተገደሉ ተብሏል። ምን እየሰራችሁ ነው ብለን እኮ እንጠይቃለን። በስማችን የተሰራብን ነው። ይሄን እኮ መከላከል እያቃተን ነው። ፋኖ አስመስለው እያመጡ ፋኖ አደረገው እየተባለ ነው ተብሎ ብዙ ነገሮች እኮ ነው ያሉብን። ችግሩ ለዚህ እኮ ነው ቅርቃር ውስጥ ያለ ነው አሁን በምናወራው ደረጃ። ኦኬ ወደ ሌሎች ልጅ ቅርቃር ውስጥ የገባችሁት እናንተ የምትሰበስቧቸው መስማት የምትፈልጉትን ብቻ የሚናገሩትን ስለሆነ ነው። ቴዲ እሱ አይደለም ሶሻል ሚዲያ ላይ እኮ አባራቸው ነበሩ። ሮኬት ሳይንስ እኮ አይደለም ቴዲ። አፋባ ውስጥ መግባት የሚፈልግ ሰው የአፋባ ደጋፊዎች ምን መስማት እንዳለባቸው ለማወቅ ሲንግል ዲጂት አይኪው ካለው በቂ ነው። ትረዳለህ፣ ትገባለህ። አፋባ ውስጥ ለመግባት ምንድን ነው የሚፈልጉት? ቴዲ ሶሻል ሚዲያውን ካንተ በላይ የሚከታተሉ የለም ሚዲያውን አይደለም። በዚህ ሶሻል ሚዲያ ላይ አፈቀላጤ ሆኖ አመት ሙሉ ሲያወሩ የነበሩ ሰዎችን እኮ አጋልጠን አውጥተናል። አሁን ተንሳፎ ቁጭ ብሏል እኮ። ትንሽ ቆይና አመት ከሰራ በኋላ ገንዘብ አጉርሱኝ የሚል ሌባ፣ አጭበርባሪ ሞስኪቶችን እኮ አውጥተናል እኮ ቴዲ። አንዳንዶች ስማቸውን እዚህ አልጠራም ሆነን ለመናገር የባህር ዳር የደህንነት ኃላፊ ስልክ ጠላፊ የነበረው እዚህ ጋር መጥቶ ዋና የአማራ ታጋይ ሆኗል። አሁን ስሙን እናልነግርህን ከዶክተሩ ጋር የነበረ ሰውዬ ለትምህርት ተምቶ አትላንታ አለ። አሁን ለትምህርት መጥቶ የአማራ ታጋይ ብሎ አንድ ቁጥር ሚዲያውንን በእግሩ አቁሞታል። ማንም ሰው ባይኑ አይቶት አያውቅም። እነዚህ ሁለት ሰዎችን ታርጌት አድርገን አውጥተናል። አንደኛ ጉራጌ ተወላጅ ነው በአባቱ፣ በእናቱም ደግሞ ሌሎች ነገሮች መረጃዎች እናመጣለን። ይሄኛው ግን የባህር ዳር ልጅ ሆኖ ሲፈልግ ምን ይላል? አንዴ ጎንደሬ ነኝ ይላል፣ አንዴ ባህር ዳር ነኝ ይላል። ግን ሁሉ ነገር አግኝተናል መረጃውን። እንዲህ አይነት ሰዎች ስለማይጠቅሙን አስወጥተናል ከትግሉ። አሁን እየዞሩ ደጋፊ ፍለጋ እየሰሩ እያየን ነው። ይሄ ትግል ከባድ ያደረገብን አንተ እንዳልከው አማርኛ የሚያወራው ሁሉ እየመጣ ከኔ በላይ አማራ የለም ይለናል። እሱ አይደለም እኮ ትልቁ ችግሩ። በጽናት በአቋም የአማራን ትግል መታገል ላይ ነው መስፈርቱ። የአማራን ትግል እኛ ዘርና አጥንት ቆጥረን አይደለም። ከሚሊዮን አማራ ከኦሮሞ ጋር ተዋልደዋል፣ ሚሊዮን አማራ ከትግራይ ጋር ተዋልደዋል። እሱን አይደለም እያጠራን ያለ ነው። በጽናት የአማራ ትግል ችግር ላይ መሆኑን ተረድቶ የአማራ ህዝብ ችግር ላይ መሆኑን ተረድቶ ከአማራ ጋር የቆመ አልገፋንም። ታዲያስ ታንቱን እኮ ከአማራ መሪዎች አንዱ አድርገን የምናከብራቸው እኮ እውነት ስለተናገሩ ብቻ ሌላ ነገር ታምር የለውም። ስለዚህ አሁንም እኮ ችግሮቻችን ይኸውልህ የሃይማኖት ሰዎች መጥተው ስታከብራቸው ቆይተው ትግሉንን በሚሰብር ደረጃ ይመጡብሃል። አማራን ሊከፋፍሉት ኦርቶዶክስ ብቻ ምናምን ይላል። ማን ያለው? ይሄንን ነው እየታገልን ያለው ታዲያ። እና ከባድ ያደረገብን ትግሉ አማራው በኢትዮጵያ ደረጃ ራሱን ስላንሰራፋና ከኢትዮጵያኖች ጋር ስለተዋለደ አብሮ መኖር ስለሚፈልግ ክፍተቱ ሆኖ እንደ ድክመት ተቆጥሮብን ያለ በትግላችን ውስጥ ሊረዳን የሚችል ሰው ነው ያጣ ነው። እናንተ አግሬሲቭ ናችሁ፣ አግላይ ናችሁ ወዘተ የሚሉን እኮ አሁን ለዛ ነው። አሁን እህቶቻችን እኔ አውቄ ነው ወጋ ማድረጋቸው። አንዳንድ እህቶቻችን እስከምን ደረጃ ይሄዳሉ? ማንነታቸው እንዴት ይጋለጣል? ሲናደዱ የሚያወሩት ነገር እንዲወጣ ሆን ብዬ ነው የምነካቸው። ሆን ብዬ አካሄድ መሐመድ። እሺ እንግዲህ ሳሚያችን የደጃቹቤ የልጅ ልጅ ነው። ደጃቹቤን እንግዲህ ታሪካቸውን እናያለን። ትግሬና የዋግ አሪስቶክራት እንደሆኑ ነው የሚያሳየው። ይሄንን መረጃ ይዘን ከዚህ በኋላ አንተ አማራ ነኝ ብለህ የማታውቀው ነገር አታውራ እባክህ። አንዴ ምን ይላል? ይኸውልህ እኔ ራስ ተናግረሃል። የደጃቹቤ የልጅ ልጅ ነኝ ብለሃል። የደጃቹቤ የልጅ ልጅ ነኝ፣ የደጃች ስሜን የልጅ ልጅ ነኝ። ስለዚህ ቀጥል። ማንነቱ የማይታወቅ ሰው ይመጡ ለማለት
እንዳልጨቅ እኔ እኮ ላይቭ እኮ ስንገባ እኮ ሰው የሰለጠነ ውይይት ለመስማት ነው የሚመጣው። ያንን እንስታቸው። ማን ምን የሚናገረውን እንስማና ውሸቱን ከሆነ ታጋልጠዋለህ። ይጨርስ መሐመድ የሚናገረው ችግር የለውም። ከዛ በኋላ የሰከነ ውይይት እናደርጋለን። ውይይቱን እያሰፋ ነው በሌሎች ጉዳዮች እንድንገባ ይህን ጉዳይ ቶሎ እንድንጨርሰው። መሐመድ እሺ፣ አካሄድን እንስማ። አካሄዴ ያው እንግዲህ ቅድም የተነሳ ነው። ምንድነው የፕሪሞርዲያሊዝም ተነስቶ ነው እየተወራ ያለው። ከፕሪሞርዲያሊዝም ጋር ያው ቅድስት ተጠይቃ መልሳለች። አፄ ዘርዓ ያዕቆብ ለደህንነቱ ስጋት ሲል መናገር አይፈልግም። የእሱ ደህንነት ከመላው የአማራ ህዝብ ደህንነት ስለሚበልጥ ማለት ነው። የመላው የአማራ ህዝብ በክልል ውስጥ ያለው እንትን ጭማዳ ሲዞ የፈለገውን ነገር እያወራ ግን ለሱ ፕሮቴክሽን ራሱን ኤክስክሉሲቭሊ መናገር አይፈልግም። ትቼዋለሁ። በቪዲዮ ይታያል። አፄ ዘርዓ ያዕቆብ ነው አይደለም? የቪዲዮ መታየት እነሱ ይታያሉ እኮ። ኦኬ፣ ችግር የለውም። ከዛ ውጭ ግን አሁን ላይ ሳሚ፣ በነገራችን ላይ ሳሚ ሪስፔክት ሳረግህ ለቤቱ ስል ነው ሪስፔክት የማደርገው። ዋን ቱ ዋን እናንተ ብንገናኝ ማለት ነው ዊዛውት ኤኒ ዲስሪጋርድ ኤጅህንም እንትን ሰራለኝ ማውራት እንችላለን። ቆይ ደጃች ውቤ ኃይለ ማርያም አካሄዳለኝ። ደጃች ውቤ ኃይለ ማርያም አሳጥረው መሐመድ አካሄዳችሁ ሙሉትን ተራፋቱ ፕሊዝ። ቆይ ስለ ደጃች ውቤ ኃይለ ማርያም ነው እያወራ ያለሁት። አካሄዳለኝ። ሜት አድርግልኝ። ኦኬ፣ አንደኛ ይሄ ውይይት የአማራ መድረክ ነው፣ የተሰጠን እድል ነው። ሳንዘጋ ሳታሰናብተን እነዚህን ሰዎች አስገብተ እንዲህ አይነት አታካራ ውስጥ ልንገባ አንፈልግም። አማራ ማን ነው ጨዋታው? ኖ አንተ ስለ አንተ አማራ ከሆነ የጠፋው ቴዲ አንዴ ፕሊስ። በጣም አሳፋሪ ነገር ነው። በመድኃኒዓለም አብረን ረጅም ዓመት ቆይተናል። አንዴ ማን እንደሚለን እንስማ። ጎበዝ ስለቸን ነገር ኦኬ፣ እንዳልከው ይህን ጉዳይ በዚህ እንዝገው። እኔም አሁንም በአክብሮት ነው ናገርህ። ይህ መድረክ የተዘጋጀው ነው አይደለም? እሱ ሲሳደብ ግን ለምን ቶለሬት የምታደርገው? አልተሳደብኩም በጭራሽ፣ በአክብሮት ነው የተናገርኩት ማለት ነው። እሺ፣ ሊትመስ ፔፐርህን ንገረኝ። እኔ አማራ ላለመሆን እስኪ ያንተ ሊትመስ ፔፐር ምንድን ነው? እኔ ምን አገባኝ? እኔ አንተን ጠይቀህ እዚህ አልመጣሁም። ስለዚህ አንተ ትግሬ መሆንህን ማጋለጥ አለብኝ። እኔ ትግሬ መሆንህን ማጋለጥ አለብኝ። እሺ፣ ትግሬ መሆን ችግር የለውም። አንተ አለ ቴዲ በጣም አካሄድ እስኪ አይ ቲንክ ቅድም ሚውት አድርጋ እንዴ ቅድም ስነግርህ የነበረው ነገር ይሄ ነው። እኔ ራስ አንገት ላይ እባብ አጠምጥም። አንዴ ቆይ፣ አሁን ኦሮሞ አይደለም አማራ አይደለም ስልጤ አይደለም ካልክ የአንተ አማራነት ራሱ ጥያቄ ምልክት ውስጥ ይገባል። ትክክለኛ አማራዎች ብቻ ናቸው ፖለቲካ ውስጥ መግባት ካለባችሁ ካላችሁ እያንዳንዳችሁ ተበጥራችሁ ለህዝቡ መታወቅ አለባችሁ። ያ ማውራት አለብን። ለዛ ነው። ስለዚህ እኔ እቀጥላለሁ። እኔ ከየጁና ከመንዝ የተወለድኩ ነኝ። የጁን ታውቀዋለህ ታሪኩን፣ መንዝንም ታውቀዋለህ ታሪኩን። ነገር ግን ደጃዝማች ውቤ ኃይለማርያም ከ1799 እስከ 1867 የነበሩ ታላቅ አሪስቶክራት ናቸው። እኒህ ሰውዬ የትግራይና የአገው ወይም ደግሞ ዋግና የትግራይ ድቅል ናቸው። ስለዚህ እኒህ ሰውዬን አማራ ብሎ በአሁኑ ዘመን ባለው የአማራ ማንነት አማራ ብሎ አስቀምጦ እኔን ከማይጨው እስከ ሰገሌ ጦርነት አያት ቅድመ አያቶች የተዋጉትን የእጁና የመንዝ ማንነት ያለኝን ግለሰብ ለሱ የሚጠቅም እንቶ ፈንቶ ስላላወራሁኝ አማራ አይደለህም ቢለኝ ከሆነ አማራነት ምንድን ነው ነው የጥያቄ። አማራነት መቀመቅና በሚለው ነው የወሰድከው ወይስ አማራነት አማርኛ ቋንቋ በመናገር በዛ ጂኦግራፊካል ሎካሊቲ ካልቸራሊ ራሱን እናውቀው ነው? አሲሚሌሽን አለ። ሌፍት ኤንድ ራይት አሲሚሌሽን ነበር። የእጁዬ ነኝ ምንም አታመጣም። የእጁ እስከ ጎንደር ቤተመንግስት ገብቶ ሲገዛ የነበረ ማንነት ያለው ነው። አሁን አውጥቼ ላሳይ ይችላል። አንተ ከንግግርህ ውስጥ የትግርኛ አክሰንት በየቀኑ እየለቀምኩኝ እኔን ጥርት ያለ አማርኛ የምናገረውን ሰው አንተ በምን ክራይቴሪያ ነው አማራ አይደለም? ይሄ ሰውዬ እኮ አማራን ለአንድ ትግራ ማንነት አለው ነው። ሀፍ ካስት ነው። ጭራሽ ትግሬ ነው እያለኝ ነው። አሁን የደጃችሁ ብሔር ልጅ ነኝ እንኳን አልከው አይደል እንዴ? አሞራው ብለህ ትግሬ ሆኑ፣ የደጃችሁ ብሔር ልጅ ነኝ ብለህ ለምን ትግሬ ሆኑ? አሁን መሐመድ ፕሊስ ይችን ጥራዝ ነጠቅ የምን ጥራዝ ነጠቅ ነው? አወጣልሃለሁ። የባህሬን ካድሬ መሆንን ላሳያቸው። አሁን እዚህ ጋር ፕሊስ ያው አንዴ የባህሬን ካድሬ ቪዲዮ ላሳይ። የባህሬን ካድሬ መሆኑ ሳይሆን
ትግሬ መሆኑን ሌላ ጊዜ ታሳያለህ። አሁን እሱ አይደለም። እኔ እኮ ለባዴን ከዚህ በኋላ ይኸውልህ አፍንጫ ስር ነው ያሉት ዩናይትድ አማራ። አንዴ ማን ነው ይኸውልህ አንተ ከአማራ ጋር የማውራት እንትኑ የለም። ምክንያቱም አማራን ለአንድ ሎክ አደርጋለሁ የምትል ሰውዬ ነው። እንዳንተ አይነቱን ነዋ ኦሮሞ ነኝ እያልክ አይደለም። እንዳንተ ነው የእጁዬ ነኝ አልኩህ እኮ። ስለዚህ ይኸውልህ አዳምጠኝ። አንዴ ወደ ሌሎች ጉዳዮች አንዴ ኦኬ አንተ አሁን እኔን ድንጋይን እንድቆፍር ነው ማድረግ የባዴን ሳይሆን ታጋይ ነኝ አለቆችን የማረኩት ታጋይ ነኝ እያልኩ አይደለ እንዴ? ምን ያስፈልጋል? እሺ አንዴ ሌላውን የማንነት ጥያቄ ስታነሱ አንዳንዱ ተመሳስሎ ገብቶ የብሔሩ ተወላጅን ለመምሰል ትክክለኛ የብሔሩ ተወላጆች ላይ የማንነት ጥያቄ ያነሳል። ለማወናበድ ሊሆን ይችላል። በእናቱም በአባቱም ስልጤ ሆኖ ገብቶ አማራውን ልጅ አማራ ነህ ከትግራችን ውጣ ሊል ይችላል። መደናበር የለብንም። ስላለም ስላላለም አይደለም። አንተ መስማት የምትፈልገውን የብዙዎቻችሁ ችግር ይሄ ነው። ብዙዎቻችሁ የሚያዘልሏችሁ አንበሳ፣ ነብር፣ ሚዳቆ ስታወርድ የምትውለው መስማት የምትፈልገውን ስለሚያውቁ ነው። መስማት የምትናገረው ሲነገር መስማት የምትፈልገው ነገር አለ። እንትንን ቆራርጬ እንትንን አውጥቼ በዚህ ገብቼ ምናምን እንገነባለን እስከ እንትን ምናምን ሲለው ኦኬ አማራነት ካባት ሰጧል። ከዛ ቦርቦር ስታደርግ ደግሞ ትክክለኛ ማንነቱ ሲወጣ ደግሞ ኦኬ በስተት ነው ትላለህ። መስማት የምትፈልገውን ስለተናገረ አይደለም አማራነት የምትሰጠው የምትነፍገው። እንደውም ትክክለኛ አማራ በድፍረት የሚተች ነው። ምክንያቱም የራሱ ትግል ነው፣ የራሱ ማንነት ነው የሚበላሸው፣ የራሱ ታሪክ ነው የሚበላሸው። የምታደርገው ትግል በአማራ ስም ነው። ነገ ከሌሎች ጋር መኖር ይፈልጋላ። ትውልድ መቀጠል አለበት። ተማሪዎች ትምህርት ቤት መሄድ አለባቸው። ነጋዴዎች መነገድ አለባቸው። ሃይማኖተኞች ማስቀደስ አለባቸው። ህፃናት ሲደፈሩ ሃይ ማለት አለበት። ትክክለኛ ኦሮሞ ትግሉ የተሳሳተ መንገድ ላይ ከሆነ ይተቻል። ከኦሮሞ ግን የሆነ ጥቅማ ጥቅም ፈልጎ ከገባ ግን በአየር ላይ እየበረረ ነው ሊል ይችላል። ስለዚህ የብዙዎቻችሁ ችግር ሳይኳችሁን ያውቃሉ። ምን እንደምትፈልጉ ስለሚያውቁ በቃ ያን ሲናገር ይውላል። ይሄ ራሱ ትክክለኛ መመዘኛ አይደለም። ቅድስት እስከ አያቷ ስሟን ጠራች። ልዩነቱ እናንተ መስማት የምትፈልጉትን ብቻ ነው ያልተናገረችው። አውቶማቲካሊ አማራ አይደለሽም አላችኋት። ኦኬ መስማት የምትፈልጉትን ብትናገርስ ኖሮ እንደ ቅድስት ያለ ፖለቲከኛ አይኖርም ነበር እዚህ ቲክቶክ ላይ። ዩናይትድ አማራ ነገ ፋኖችን ቢተች እርግጠኛ ሆኜ የምነግራችሁ አማራነቱን ትነፍጉታላችሁ። ዘር ያዕቆብም የሆነ ነገር ላይ አማራ አይደለም ትሉታላችሁ። ምናልባት መስማት ማትፈልጉትን እየተናገረ ልዩ ስለሚችል ይሆናል። ስለዚህ ማንነት የምትሰጠው የምትነፍገው ማጆሪቲ ወይ መንጋው መስማት የሚፈልገው ለተናገረና ላልተናገረ መሆን የለበትም። ሲጀመር እኔም በግለሰብ ደረጃ ብትጠይቀኝ ማንነትን በአመት 2 እና 3 የገቢ ምንጭ አድርግልን። ማንነትን ይዘህ ፖለቲካ ውስጥ አትምጣ። አማራ የሚባል ፖለቲካ የለም፣ ኦሮሞ የሚባል ፖለቲካ የለም፣ ስልጤ የሚባል ትግሬ የሚባል ፖለቲካ የለም ብዬ ነው ማምነው። መኖርም የለበትም። ካራቫና ላስት ዊክ አክብረናል እዚህ ካናዳ። ምን ያህል ዓለም ላይ ያሉ ቱሪስቶች እንደመጡና ምን ያህል ገቢ እንዳስገኙ ብታዩ ለቶሮንቶ ነዋሪዎች። የሌላ ሀገር ብሔር ብሔረሰቦች በአመት 2 3 ፌስቲቫል እያዘጋጁ ለሀገሪቱ ገቢ ያመጣሉ። እናንተ ደግሞ ችግር ነው ብናመጣው እኛ በብሔራችን ስም ፖለቲካ እየሰራን ችግር የመጣብን እንደዛ ነው ብዬ ነው ማስበው። በተረፈ በጣም አስቸጋሪና ውስብስብ ነገር ስለሆነ እጅግ በጣም የምትናገሩት ንግግር ከሌለ በስተቀር በዚህ ጉዳይ ላይ ሀሳብ ልስጥ የምትሉት ከሌለ በስተቀር ሌሎች ዋና ዋና ጉዳዮችን ልንገራችሁና እና አያናም ስለገቡ ቴዲ ሚስ አንደርስታንዲንግ እንዲደረግ ማልፈልገው ነገር አለ። እሺ እኔ ማነው አፄ ዘርዓ ያዕቆብም ዩናይትድም እዛ ሳይበርም ከታች ያለው ወንድም በዚህ ጉዳይ ላይ ስንነጋገር እኔ ምንም የተለየ ፍላጎት ምናምን የለኝም፣ ግን የአማራ ትግል መስመር እንዲይዝና ፍሬ እንዲያፈራ አስፈልጋለሁ። ይሄን ደግሞ ሳደርግ ለማንም ብዬ አይደለም። እውነት ለመናገር ማለት ይሄ ጊዜያዊ የሚያስደስት ነገር፣ ጊዜያዊ ጫጫታ፣ ጎበዝ ምናምን የሚያስብል ነገር መሬት ላይ እየሞተች ያለችዋን እናት ምንም አይጠቅማትም ከሚል እንደሆነ በደንብ ቅድም በጣም እንትኑን ለመገልበጥ የሄዳችሁበት መንገድ ልክ አይደለም። አማራ በማኒፌስቶ ደረጃ ትርክ ተተርኮበት መከራ አይቷል። አዎ ላለፈው 27 ዓመት ኦሮሞም ሌላውን ብሔር ሲታገል የነበረው ኢህአዴግን የተሰጠው ሀገርህ አይደለም
ጠባብ እየተባለ በፓርላማ ሁሉ ሲሰደብ የነበረውን ማን ያለው ማን የሌለው ያላለው ብሎ እንትን ለማለት መሄድ ትክክል አይደለም። ምክንያቱም እኔ ለምሳሌ አማራ አይደለሽም ስትሉኝ እኔ አማራ ስለሆንኩኝ እርግጠኛም ስለሆንኩ ይሄ ማላፍርበት ስለሆነ እስከ መንደሬ ነገርኳችሁ። እናንተ አሁን በቪዲዮ የምትታዩ ሰዎች ናችሁ። እውነት ለመናገር እናንተ በቪዲዮ እያየ እዛ አማራ ክልል ውስጥ ቤተሰብ ካላችሁ አማራ ክልል ብቻ ላይሆን ይችላል፣ ሌላም ክልል ሊሆን ይችላል። አንተም በቪዲዮ ያየ ሰው ቤተሰቦች አየር ላይ አይደለም የሚኖሩት። ይታወቃል እኮ ከየት ሰፈር ከየት መንደር ምናምን እንደወጣ ሰው ይታወቃል። እሺ ሶ በዚህ ደረጃ በጣም እንትን የደም እንትን ማንጠር ውስጥ ባይኬር ጥሩ ነው። ቅድስ ለምን እንዲህ አይነት አስተሳሰብ ያዘች ብለህ ዩናይትድ ከኔ ጋር ብትከራከር ጥሩ ግብአት እናገኛለን። ቴንክ ዩ። እሺ ይሄን ጉዳይ በዚህ እንትን እንለዋለን እንቋጨዋለን። አንድ ግን የምሰጣችሁ ማሳሰቢያ አማራ ሆነ የፈለከውን አማራ ከሆንክ በአማራ ትግል ላይ የአማራ ህዝብ ከገባበት ችግር የሚወጣበት እኔ የሚታየኝ መንገድ ይሄ ነው የማለት መብት የተጠበቀ ነው። ብዙዎቻችሁ ማትሉት መንጋው ስለሚያባራችሁ ነው። ብዙዎቻችሁ እንደዛ ማትሉት የቲክቶክ መለቃቀሙ ስለምትፈሩት ነው። ጌም ትጫወታለህ ወይ አንበሳ ወይ ነብር ይቀርብሃል። በተረፈ በራስህ ትግል እናትና አባትህ ባሉበት ትብት በተቀበረበት በማንነት ላይ በሚደረግ ትግል ላይ ህዝብ ከገባበት ችግር እንዴት ሊወጣ እንደሚችል የፈለከውን የመናገር መብት የተጠበቀ ነው። በኦሮሞ በአማራም በትግራዊ የተወሰናችሁ ሰዎች ብቻ ማንነት ሰጪ ማንነት ነፋጊ ምናምን መሆን የለበትም። በተረፈ ከእናንተ ሀሳብ የተለየውን መስማት አለብህ። ከአንተ ሀሳብ የተለየውን ኢንተርቴን ማድረግ አለብህ። ለዲሞክራሲ ይታገላለሁ እያልክ የሌሎችን ዲሞክራሲያዊ መብቶች ደግሞ መጋፋት የለብህም። 50 ሚሊዮን አማራ ወይ 40 ሚሊዮን አማራ አንድ አስተሳሰብ ሊኖረው አይችልም። ኦሮሞም እንደዛው ትግራይም እንደዛው። ከየት የመጣ ነገር ነው? እሱን እናስተካክል። በተረፈ በዚህ አውድ ሁለት ዙር እንሂድበት ካላላችሁ በስተቀር ሌሎች ፖለቲካዊ ጉዳዮች ስላሉ እሱን ልንገራችሁና የሚቀነሱ ሰዎች ካሉ አማራዎች በስታችኋል። ምክንያቱም መድረኩ የእናንተ ስለነበረ እውነት ለመናገር እንደውም ሰፊ ጊዜ ነው በዚህ ጉዳይ ላይ የሰጠኋችሁ። 2 ሰዓት ነበር ያልኩት፣ ከዛ በላይ ነው የተጠቀማችሁት ሁላችሁ። ቴዲ ቅድስት ከመውጣቷ በፊት ቅድም ስለጠራችኝ አያና ሊናገር ይችላል ብላ እሷ ራሷን የሚቆጠለችበት መንገድ አለ። አንደኛ ማንነቷም እስከ አያት ለመጥራት የተገደደችበት ምክንያት የአማራ ህዝብ ብቻ ሳይሆን ሌሎች ህዝቦችም ላይ የሐሰት ትርክቶች አሉ የሚለውን ተናግራ የራሱ ህዝብ ስለሆነ አያና ስለ ኦሮሞ ህዝብ ላይ ስለተሰራ ትርክት እሱ ሊነግራችሁ ይችላል ብላለችና የኦሮሞ ህዝብ እንደውም ያለፈው 20-30 ዓመት ሳይሆን ዜና ሁለጋላ በይቅርታ እዚህ ቤት አንጠቀምም ለጂም የሚለውን እና አባ ባህሪ ከጻፉበት የዚህን ህዝብ አረመኔነት፣ ጨካኝነትና ጨፍጫፊነት ለመግለጽ ይሄን መጽሐፍ ጽፍ ያለው ተብሎ እስከተጻፈበት ደረጃ ድረስ አብሮነታችን በእንደዚህ አይነት ጸያፍ በሆነ ትርክት ሪድልድ የሆነ ነው። ባለፉት 30 ዓመታትም እንዲሁ አይነት ተመሳሳይ የደቡብ ህዝቦችም ብዙ አይነት ጉዴላ ምናምን በጣም ብዙ ስድብ የተጻፈበት ነው። ይሄን አልፈን እንድንሄድ ሪኮግናይዝ ማድረግ ያለብን እኔ የአማራ ህዝብ ላይ ሐሰት ትርክት ተሰርቷል ስልኮ አማራ ለመሆን እየሞከርኩ አይደለም። አያና ቡሊ ፈይሳ ነው የሚባለው ኦሮሞ ነኝ 110% 10 ለማበደር ማለት ነው። ምናልባት የቸገረው ከመጣ ግን የአማራ ህዝብ ችግር የተሰራበት ትርክት መናገር መቻል አለብኝ። የኦሮሞን መካድ ሞራ አማራ የሚያደርግ ከሆነ ይሄ የድካም ምልክት ነው፣ የጽንፍ ምልክት ነውና ከዛ ውስጥ ወጥቶ ለማለት ነው። ግን ያው ያለውን ነገር አንደኛው ለሰር እዚህ ውስጥ ያሉ ማን ነው የጻፈው? አያና አንተ አሁን ለምሳሌ እዚህ ቤት ውስጥ ስትናገር የዛን ትርክት ተረፎች የሆኑ ነገሮች እዚህ ቤት ውስጥ ስትናገር ሰምቻለሁ። ስለ ማዳጋስካር ስትናገር ሰምቻለሁ። አይደለም አማራ ስትሮንግ ምናምን እኛን ጠቅሳለን አባ ባህሪን መጥቀስ እንችላለን እንደዚህ ከሆነ ብለው እንደ ማኒፌስቶ የቲፒኤልኤፍ ደጋፊዎች ተጋሮች ነው። አያና ጻፊው ታሪክ አይደለም የታሪክ አያና ምንድነው ታሪክ ላይ አማሮች ናቸው የጻፉት ይሄን እኔ አላውቅም። አባ ባህሪ እንዳንተ ተጋሩ ከሆነ ለዚህ እኮ ነው የተረከው ሰው አካል መጠየቅ አለበት እኮ አያና ታሪክ ነው። የሞተ ሰው ምን አድርግ ብለህ ነው የምትጠይቀው? ሞቷል እኮ ኖ አይደለም፣ እንደዛ አይደለም። አሁን እኮ አመጣህ አማራው እንደተረከበት በኦሮሞ ህዝብ ላይ አድርገህ እየተናገርክ ነው። አማራው የሚባል ነገር አማራ ሰፊ ህዝብ ነው። እነ ቅድስትም አሉ
ካነሳው አባባሪ እኮ የደቡብ ሰው ናቸው። አባባሪ የደቡብ ሰው ይሁን አማራ ናቸው ብለህ ግን ልትገልጽ የፈለከው አንተ ግን እኔ ወጥቶኛል ይታሰት መልክቱ የፈለገውን ሁሉ መረምራለሁ አልክ እኮ አንተ የተነገረው አይደለማ አያና አይደለማ። እስቲ ቆይ ይሄ ማለቂያ አይደለም። ለመሰላችሁ ፖለቲካችን ውስጥ ያለው ቆሻሻ ራሱ የሚጸዳ አይደለም። በህዝቦች መካከል ጸብ እየዘሩ የሚውሉ ሰዎች የሉም እንዴ? ተንኮለኛ ሰዎች። አዲስ ነገር እኮ አይደለም። ኦሮሞ ምን ሲሰደብ አዲስ ነገር ነው እንዴ? ነው ቴዲ ልክ ነህ። ግን እኛ አሁን ተስፋዬ ገብረአብ የጻፈውን የኦሮሞ ህዝብ ጻፈው ብለን አልተናገርንም አይደለም እንዴ? ተስፋዬ ገብረአብ ጻፈ። እኔ እኮ እንዴት ያለ አረባካችሁ ህዝብ እንዴት ነው እንደ ቆሎ ጓደኛችሁ የምታዩት? ህዝብ ያለፈዋል ጓደኛ አይደለም እኮ የምታወራው ስለ 40 ስለ 50 ሚሊዮን ህዝብ እኮ ነው። አማራም ኦሮሞም ትግራይም እኮ በጣም ሰፊ ህዝብ እኮ ነው። ኢቭን 10 ሰዎች እንኳን ከአማራ አውጥቶ የሆነ መጽሐፍ ቢጽፉ እንኳን የአማራ ህዝብ ያን አደረገ ማለት አይደለም። ቴዲ ታሪክ እኮ ነው። ታሪክ ላይ መስማማት አንድ ህዝብ ይሄ የኔ ታሪክ አይደለም ካለ አንተ ታሪክ የመለጠፍ መብት የለህም። ነው አይደለም? የተጻፈ ታሪክ ነው ያለው። በታሪኩ መሰረት ነው የምንሄደው አይደል? ኖ አሁን ለምሳሌ አንድ ህዝብ አባባሪ ብቻ ናቸው እንዲጻፉት አንድ ህዝብ ለምሳሌ ኖ ይቅርታ አንድ ጊዜ አካሄድ ቴዲ ታሪክ ከሆነ አንዱ ታሪክ ሌላው ታሪክ የሚል ከሆነ ትርክት እኮ ማለት የተጣመመ ሚስካራክተራይዝ የሚያደርግ ጥላቻን የሚፈጥር ታሪክ ማለት እኮ ነው። ትርክት አይደለም እኮ ታሪክ ነው የተባለው። ቆይ አሁን እየተቸገርን ያለ ነው። ይኸውልህ በሶስተኛ መንጃ ፍቃድና ዘፈን ፕሮሞት በማድረግ አሜሪካ ውስጥ የሚኖር ሰው ፖለቲካል ሳይንስ ውስጥ ገብቶ እኮ ነው እየተጨነቀን ያለ ነው። ታሪክን ወስደህ ትርክት ታደርገዋለህ። ገዢ መደብ ነበረ በስፋት እዛ ገዢ መደብ ውስጥ ሌሎች ብሔሮችም አሉ። የአማራ አድርገህ ሰጥተኸው አማራን ህዝብ ሚስካራክተራይዝ ስታደርግ ትርክት እየሰራህበት። ኦሮሞ የነበረውን እንቅስቃሴ የነበረውን ሂደት ጦርነትን መዘገብና ያንን ሚስካራክተራይዝ አድርገህ ጨካኝ አረመኔ ክፉ ህዝብ አድርገህ ስትስል ሰፊ ህዝብ ላይ የተሰራ ትርክት አለ። ከዛ አልፈህ የደቡብ ህዝቦችን ዛፍ ላይ ይኖር የነበረ ልብስ መልበስ ያስተማርኩ ቆሞ የሚጸዳዳ እንደዚህ ታጥቦ የማይጸዳ ብለህ ስትሰድበው ከኖርክ ማለት ነው። አንተ ነህ ታረሱ የምትሰድበው። ኖ ስትል ነው። ይሄ ታሪክ አይደለም። ምክንያቱም በጣም በኮንፎርስ ያደረጉ ነውና ከማዳጋስካር መጣ ስድብ አይደለም ታሪክ ነው። አንዴ በቃ ምንድነው የምናደርገው? በአንድ ነገር እንስማማ። ህዝብ ውስጥ ኃላፊነት የጎደላቸው ሰዎች አሉ። አማራ ውስጥ ነው ኦሮሞን ህዝብ ሌሎች ብሔረሰቦች ዲሁማናይዝ የሚያደርጉ አሉ። ይሄን ደግሞ የሚቃወሙ በጣም ብዙ አማራዎች አሉ። ለህዝቦች አብሮነት ግድ የሚሰጣቸው። ሌላው ደግሞ አእምሮ ላይ ብሎን የታሰረ ነው። ህዝብ ሲተላለቅ ቆሞ ይሞቃል። አማራ ህዝብ፣ የኦሮሞ ህዝብ፣ የትግራይ ህዝብ እኛ በህይወት መኖራችንን እንኳን አብዛኞቹ አያውቁም። የዕለት ጉርሳቸውን ለመፈለግ ደፋ ቀና የሚሉት ናቸው። ህዝብ ጸሐፊ አይደለም። የአማራን ጻፍ የኦሮሞን ጻፍ አይደለም። ኤሊቶች ናቸው። አንተ ደግሞ ኤሊት ቴሪ ነው የምናራምደው እና መሆን ያለበት ነገር በአማራ ህዝብ ስም ግለሰቦች አላስፈላጊ ነገር ሲናገሩ አማራዎች አቁም የማለት መብት አላቸው፣ ግዴታም አለባቸው። ኦሮሞችም እንደዛው። አንተ ውስጥ ሆኖ ሌላውን ሲሳደብ እየሸለምከው አንተ ባትናገርም ተባባሪ ነህ። ብዙዎቻችን እኛ ተናጋሪ አይደለንም፣ ግን እኔ መተናገርኩ ትላለህ። ብዙ ጊፍት እየሰጠህ የምትለው አማራው ሲሳደብ፣ ኦሮሞ ሲሰደብ፣ ትግራዩ ሲሰደብ አንበሳና ነብር እያወረድክ አልተናገርክም ሊባል አይቻልም። ተባባሪ ነህ። እንደዚህ አይነት ባለጌ ሰዎች ያሉበት መድረክ ላይ ቁጭ ብለህ አጅባቸው እያወራ እኔ አልተናገርኩም ልትለኝ አትችልም። አልተናገርክም ልትለኝ የምትችለው ያን ሰውዬ ስታወግዘው ነው። ህዝብ ሲሰደብ ልደነግጥ ይገባል። እኛ አንድ ግለሰቦች ነን። በተለይ ከሀገር ውጭ ያለን ሰዎች እንደዚህ አይነት ጥንቃቄ ያስፈልጋል። በህዝቦች መካከል አጉል በጣም ጥላቻ የሚፈጠር ነገር ሰዎች ሲናገሩ ማስቆም አለባቸው። ትክክለኛ የብሔሩ ተወላጆች ይሄን ነው የሚያደርጉት። ትክክለኛ የብሔሩ ተወላጆች በብሔራቸው ስም አላስፈላጊ ነገር ሲደረግ ለብሔራቸው ግድ ይላቸዋል። ለማንነታቸው ግድ ስለሚላቸው ያስቆማሉ። ሰርገው የገቡሳ ዘነው ኬር አንድ አካሄድ ከፈቀድክልኝ እሺ አካሄድ በዛ ወደ ሌሎች ጉዳዮች ግን አሁንም ናሬቲቭ የተሰራ ስለሆነ እንግዲህ በኢትዮጵያን ታሪክ ላይ ብዙ የሰሩ የሚባሉ ላይክ 50 years ላይክ እንደ ሪቻርድ ፓንክረስት ሌሎችም አባባህሪን በተመለከተ አሁን ላይ የደቡብ ምናምን እያሉ ናሬቲቭ የሚሰሩ ሰዎች አሉ። ነው ኢዝ ሞስት ላይክሊ ፍሮም ጎጃም ደብረ ሊባኖስ አካባቢ የነበረ ሞንክ እንደነበረ ነው የሚያስቀምጠው። ስለዚህ እየገፋችሁ የሆነ ነገር ሲመጣ ወደ ሌላ ማህበረሰብ ማላከክም ትክክል አይደለም።
ሂዝ ናት ፍሮም ሳውዝ። በዛን ሰዓት ሳውዝ ውስጥ ነው። ቆይ አንዴ ኤዩ ፕሊዝ። አንተ ብቻ አይደለም ኢትዮጵያ ውስጥ የኢትዮጵያን ታሪክ እንትን የምታደርገው። ትክክል አይደለም። ስለዚህ የታሪክ ክርክር ከሆነ ሌላ ነገር ነው። አጀንዳው ሴት የተደረገበት ሌላ ነው። የታሪክ ክርክር ከሆነ ሌላ ጉዳይ ነው። ቆይ አባ ባህሬን ለደቡብ የቱን ማኔጅ አድርግ ቴዲ። ይገባኛል ወዴት ልትለጥጡት እንደፈለጋችሁ ወዴት ለመሳብ እንደምትፈልጉ አውቃለሁ። እዚህ ጋር እናቆም። አካሄድ ብሎ እኮ የሚያወራው ሌላ ናሬቲቭ እኮ ነው። አካሄድ ስኖት እንደዛ አይደለም። ሁላችንም እንትን ስለሆነ በእናትህም በአባትህም እስከ 7 ድረስ 7 ትውልድ አማራ ብትሆን የአማራ ህዝብ ሸቀጣ አይደለም። ኦሮሞ ብትሆን የኦሮሞ ሸቀጣ አይደለም። እኔ ያለኝ እንግዲህ ስሜቴ ይሄ ነው። እኛ አንድ ግለሰብ ትግራዋይ ብትሆን የትግራይን ህዝብ አስይዘህ እንደፈለግ ፖለቲካ መስራት መብት የለም። የአማራ ህዝብ የአንተ የግል ንብረትህ አይደለም። ሄሬድ ሁላችሁም የአማራ ልጆች ይሄን ነው ማወቅ ያለባችሁ። ሁሉም የኦሮሞ ህዝብ፣ ሁሉም የትግራዋይ፣ ሁሉም ስልጤ እኛ አንድ ግለሰብ ይሄንን ማወቅ አለበት። በቃ ህዝቡ በሰላም መኖር አለበት። ቢቻለን ይሄ መከረኛ ህዝብ ከገባበት ችግር እንዴት መውጣት እንዳለበት ልንመክረው ነው የሚገባው፣ ወይም ደግሞ መፍትሄ ነው ልናመጣ የሚገባው። በመሀላችን ግን አእምሯቸውን የሳቱ ሰዎች አንዳንዴ የሆነ ነገር ስድብ ጽፈው አንዳንዴ አስጸያፊ ነገር እንትን ብለው ሲመጡ መቆጣት አለብን፣ መከልከል አለብን። አንደኛው ለምሳሌ የነየርታቸው ጽፈው የመጡት ማኒፌስቶ ነበረ። በጣም ብዙ የአማራ ልጆች አውግዛቸዋል። እንዲህ አይነት ነገሮች መበረታታት አለባቸው። በተረፈ ግን የለም ማለት አይደለም። ህዝብ ውስጥ በጣም ብዙ ባለጌዎች አሉ ለማለት ያህል ነው። ይሄን ካልኩኝ በኋላ እንዳይለጠጥ እዚህ ጋር እናቁምና ይህን ጉዳይ በተለይ 100% የአማራ ልጆች ገብታችሁ በተለይ ከሀገር ውጭ ያላችሁ ሰዎች መሬት ላይ ያለውን ትግል እየበጠበጣችሁ ነው በሚባለው ጉዳይ ላይ ስለሰጣችሁት አስተያየት ከልብ አመሰግናለሁ። መጨረሻ ላይ ቅድስትን አስመልክቶ አማራ ነሽ አማራ አይደለም በሚባል ነገር በተባለ እንካ ሰላምታ የሁሉም ራሱ ላይ ጥያቄ እንዲነሳበት አድርጓል። እዚህም የደረስነው በዛ ምክንያት ነው። ይሄን ካልኩኝ በኋላ እንደው ሁለት ዙር የመጨረሻ እኔም ቶሎ ማቆም ስላለብኝ ነገ ስለምገባ ሁለት ዙር ልስጣችሁና